በስድብ የምታስቆመው ኤርሚያስ ካለ እስቲ ታስቆማለህ። ዓለም እስኪገረም ድረስ ለነዛ ለሚለፈልፉ ሰዎች መልስ ባለመስጠት ስራው ላይ ብቻ ትኩረት በማድረግ መቀጠል ነው። እስከ ዛሬ ድረስ ዝም ያልኳቸውን ሁሉ አሁንም ህዝባችንን ግንዛቤ ውስጥ ማስገባት ካለብኝ አስገባለሁ፣ ካልሆነስ እገልጠዋለሁ። ሲጀመር ማለት ነው ላለመረዳት የተዘጋን አይምሮ በዚህ ልክ ጊዜ ማጥፋት ብዬ ነው የማስበው። እኔ ቀሲስ ገደል አንተ እሱን ተውት። የጠየቁትን ጥያቄ ወንድምነት እስካሁን ይቅርታ። አሁን ቀሲስ ኢንጂነር አገልጋይ ሊሆኑ ይችላሉ። አይዶኖ ግን ስለ ቤተ ክርስቲያን ደግሞ ስለመቤታችን ደግሞ በጥንቃቄ ተረድቶ አውቆ ነው ሌላውንም ማሳወቅ ያለበት እንጂ አሁን እዚህ ስለመቤታችን እኔ ቄስስ በመሆኑ በምን እርግጠኛ ሆናለሁ? ቴንኪው። እንኳን ደህና መጣችሁ። ሁላችሁንም ሰላም ብያለሁኝ። የወንጌል እውነት ይቀጥላል። ተገዳዳሪው በጣም እልፍ ነው፣ አሸናፊው ግን እግዚአብሔር ነው። የሚገዳደር ቢኖርም የሚታገል ቢኖርም በእግዚአብሔር የጀመሩ ማንም የሚያስቆማቸው የለም። ስራው እግዚአብሔር ነው። እኔን በልበ ሙሉነት እንድናገር ከሚያደርገኝ ነገር አንዱ ፐርሰናል፣ እኔም በተመለከተ በግሌ የእግዚአብሔርን ስራ ነው የምሰራው። እንደ ወንጌል አማኝ ደግሞ እንደ ቤተክርስቲያን እንደ ወንጌላውያን አማኝ አንተና አንቺ እኔ የምንሰራው የእግዚአብሔርን ስራ ነው። ልብ በሉ ወንድሞች እናቶች፣ የምንሰራው የእግዚአብሔርን ስራ ነው። ጣቶቻችንን ታብ ኮፒሊንግ ሼር ቢያደርጉ ጽድቅ ያለበትን እውነት ያለበትን ምሕረት ያለበትን መልካም ነገር ያለበትን ብንጽፍ ብንናገር ብንመካከር ብንወያይ እኛ የእግዚአብሔር መንግስት አገልጋዮች ነን። እኔ በዚህ በጣም አልጸጸትበትም። እንደውም እንደሚገባኝ አላገለገልኩም ብዬ እንጂ የሚጸጸተው እንዴ ወገኖቼ፣ እንዴት ሰው ነጋ ጠባ ምናምን ምልክ ምንም በምድር ነገር ስታስበው ምንም ነገር ለማታገኝበት እንዴት ዝም ብሎ ይተጋል? የሚያተጋ ጌታ ስላለ ማለት ነው። ስለዚህ ደረቴ ነፍቼ አፌን ሞልቼ የምናገረው እንደ ግል ለራሴ ማለት ነው፣ እንደ ወንጌል አማኝ ህዝቤን ጴንጤውን ማህበረሰብ ይዤ እኛ የእግዚአብሔር መንግስት አገልጋዮች ነን። እቴ መድኃኔዓለም ምስክሬ ነው። እጅሽን አምጪ ብዬ እያልኩ እንደዚህ እንደመጣ እንዳትጠብቁ። መሀላችን እንደዚህ ማገር እውነቴን ብዬ የምላችሁ የንጉሥ ካህናት ቅዱስ ህዝብ ለርስቱ የተለየን ወገን ነን። ምን ልናደርግ? የእሱን በጎነት ልንነግር። በቃ እስራኤልን ከግብፅ ምድር አውጥቶ በዘጸአት መጽሐፍ ምዕራፍ 19 ላይ በተለይ ቁጥር 4-5 ላይ ይህንን ቃል ቅዱስ ጴጥሮስ ጠቅሶ የተናገረው በአንደኛ ጴጥሮስ መልእክት መጽሐፍ ምዕራፍ 2 ቁጥር 9 ላይ ያለው ማለት ነው። እናንተ ግን ከድቅድቅ ጨለማ ወደሚደነቅ ብርሃኑ የጠራችሁ ብሎ የሚለው እሱ ጋር ያለውን ቃል የንጉሥ ካህናት ቅዱስ ለእርሱ የተለየ ወገን ናችሁ ብሎ የሚለው እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን ወገን ናችሁ ይላል። ቀድሞ ብሎ የሚለው መቼ ነው? እስራኤልን ከግብፅ ምድር ባወጣበት ጊዜ የእግዚአብሔር ወገን ተብሎ አይጠራም ነበር። አሕዛብ የእግዚአብሔር ሕዝብ ነው፣ ግን በኪዳን አይደለም። ሕዝብ በፍጥረቱ ነው ሕዝብ ብሎ ተብሎ ይጠራ የነበረው። በወገን ግን ደረጃ የእግዚአብሔር ወገን ተብሎ የሚባለው እስራኤል ብቻ ነበር። ለምን ወገን አስባለው? ኪዳንን ከነሱ ጋር ስለገባ ማለት ነው። ልብ በሉ፣ ኪዳንን ከነሱ ጋር ስለገባ። ለዚህ ነው በትንቢተ አሞጽ መጽሐፍ ምዕራፍ 3 ላይ እግዚአብሔር ቃል ሲናገር እናንተን ከምድር ሕዝብ ለብቻችሁ አውቂያችኋለሁ ይላል። በምን መንገድ ነው ያወቃቸው? እንደ እግዚአብሔር ታዲያ እኛን ድሮ ማያቀንም ነበራ ብለህ ብትል ኖ ያውቃል እንጂ ያውቃል። በኪዳን ደረጃ ነው እሱ ያንን ያለው ማለት ነው። ቴንኪው መንፈስ ቅዱስ ለዘላለም ስም ይባረክ። አባዬ የኔ ጌታ ለዘላለም ስም ይባረክ። ምን ይላል? ምን ይላቸዋል እዚህ ጋር ምዕራፍ 3 ትንቢተ አሞጽ ከምድር
ወገን ሁሉ እናንተን ብቻ መረጥሁ ይላል። በቃ ያኔ በምርጫ ደረጃ ብለህ ብትል ምንም እኔ አረብ ነኝ፣ እኔ ኩሽ ነኝ፣ እኔ ከነገደ ሴም ነኝ እንኳን ብለህ ብትል ሴምን በሙሉ አልመረጠውም እግዚአብሔር። አንድን አባት ብቻ ነው ጠርቶ ያበዛው። አብርሃም የሚባለውን አባት ከውር ከለዳውያን ምድር ጣዖት ከሚያመልኩ ቤተሰብ መካከል ለብቻ ጠራው። እኔ ወደማሳይ ምድር ና አለው። ለምን? አበዛሃለሁ፣ ለብዙ ኔሽን ለብዙ አሕዛብ አባት አድርግሃለሁ አለው እና አንድ ብቻውን ሳለ ጠራው ይላል ኢሳይያስ መጽሐፍ ምዕራፍ 51 ላይ ማለት ነው። ጠራሁት አበዛሁትም ይላል። ጠርቶ አበዛው። ኦኬ። ካበዛው በኋላ በስጋ የአብርሃም ልጆች ከሆኑት ጋር እንኳን በሙሉ ኪዳን አልገባም። ከኬጡራ 6 ልጆች ጋር አልገባም። ከኢሽማኤልም ጋር አልገባም። ይስሐቅን አመጣ። ይስሐቅ ያዕቆብንና ኤሳውን ወለደ። ኤሳውን እንኳን አልመረጠም። አቤት የጌታ ምርጫ! ማናውን ፌር አይደለማ ኤርሚያስ። ፌር ያልሆነ ወንጌልማ አትስበከም ብላትበል። ኖ ፌር ነው እንጂ እግዚአብሔር ነው። ኤሳውን ወደድኩ ማነው ያዕቆብን ወደድኩ ኤሳውን ጠላው ብሎ ሲል እሱ እኔ ለምን ትጠላዋለህ ብዬ ልበለው እንዴ? እልቅ የተወደደውን ሰውዬ ለምን ወደድከው ብዬ ብል ይሻላል። የሚያዋጣው እሱ ነው። ያዕቆብ ለምን ይወደዳል እንጂ ኤሳው ቢጠላ ይገርማል እንዴ? ያዕቆብ እኮ ራሱ ከኤሳው የበለጠ እኮ በዘመንኛው አማርኛ ተንከሲስ ብለህ ልትለው የምትችል እኮ ሰው እኮ ነው የተወደደው። እንዴት ወደደው? ለምን ወደድከኝ አልልም፣ እርግጥ ወደኸኛል። ቆይ ተንከሲስ የሆነ ኤርሚያስ እንዴት ይወደዳል? በዘመንኛው በወጣቱ በትውልዱ በዚህኛው ዘመን ከይሲ እንደማለት እኮ ነው። ያዕቆብን ወደድኩ ኤሳውን ጠላሁ ብሎ ቢል ኦኬ፣ የጠላውን ሰውዬ ኤሳውን ጠላሁ ብሎ ቢል ለምን ጠላሁ ብያለሁ? ከፍጥረታችን የቁጣ ልጆች የነበርን ምን ይገርማል? ኤርሚያስን ጠላው፣ ኤፍሬምን ጠላው፣ ዶክተር ምረትን ጠላው ብሎ ቢል ምን እናመጣለን? ለመወደድ ምን የሚሆን ነገር አለንና? ኢዮብን ጠልቼዋለሁ ብሎ ጉንጩን አይነፋም። ቤካን ጠላው ብሎ ቢል ምን እናመጣለን? ብንንፈራገጥ ያው ፌንጣ ብትቆጣ እግሯን ጥላ መጣች ብሎ የሚለው የኢትዮጵያውያን ተረት ነው። ለመወደድ ደግሞ ምንም ነገር እኮ የለን እና አንድ ቤተሰብ ውስጥ ገብቶ 2 ልጆችን በማህፀን እንዲጸንሱ አድርጎ ያዕቆብን ወደድኩ ኤሳውን ጠላሁ ይላል። እንደውም ከተጠላው ሰው ይልቅ ተወደድኩ ብሎ የተባለው ሰው ተንኮለኛ አይደለም እንዴ? አንተ ያንን ያዕቆብ ያንን አባስ አንተ እኮ ራስን ተንኮለኛው አንቺው ራስሽ፣ እኔው ራሴ ተንኮለኛው ኤርሚያስ፣ ተንኮለኛው ኤፍሬም፣ ተንኮለኛው ኢዮብ፣ ተንኮለኞች ነበርን። ቆይ ጴንጤ ያደላችሁ እናንተ አታምኑ። ቆይ አታምኑም። ወደ ጠቅስ ካላሳየው እንደ ኦርቶዶክስ ይማረን ነው ይሳለን ተብሎ ሲባል ዝም ብሎ እንደሚባለው አታምኑ። ስለዚህ እናንተን በጥቅስ ነው ማሳመን ያለብኝ። ኦኬ አታምኑም አይደል? ኦኬ እሺ። በቀድሞ ትርጉም ቀደም ሲል ይላል። ልቀይረውን ትራንስሌት ላድርገውና በ54 ትርጉም በንጉሱ በቀዳማዊ ኃይለ ሥላሴ ትርጉም በሚባለው ስላንብበ እኛ አስቀድመን ይላል። ይሄ ማለት ነው ተንኮለኛ ማለት ያዕቆብን ጨምር አብርሃምን በሙሉ በል፣ እዚህ ያለን በሙሉ በል፣ ከዚህ በፊት የነበረውን ትውልድ ከዚህም በኋላ የሚመጣውም ትውልድ አሁንም ያለው ትውልድ በሙሉ ማለት በሙሉ አንድ ለወሬ ነጋሪ ሳይቀር ማለት ነው። እኛ አስቀድመን የማናስተውል ነበርንና። የማንን ነው የማናስተውለው? የእግዚአብሔርን የማናስተውል ማስተዋል የጎደለን ማለት ነው። ባጭሩ አዳምና ዘሩ ማስተዋል የጎደለው የማናስተውል። የማንን ነው የማናስተውለው? የእግዚአብሔርን። ብዙ ነገር እናስተውላለን፣ የጌታን ግን አናስተውልም። ኦኬ የማንታዘዝ ለማ ለጌታ የምንስት ከየት ከጌታ ሐሳብና ፍቃድ የምንስት ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ ለጌታ የምንገዛው ለምኞትና ለልዩ ልዩ ተድላ ነው የምንገዛው።
በክፋት በምቀኝነት የምንኖር ይህን አየህ፣ ክፋትን የተሞላን ምቀኞች የነበርን ማለት ነው። ኤርሚያስ ዛሬ በጠዋት ሰደበን አትለኝም ብራዘር። ምን አንድ ሰው ጥራልኝ እዚህ ፕላኔት ላይ ከዚህ በፊት የነበሩ ዓለም ከተፈጠረ ጀምሮ ጥራልኝ። የኃጢአት ውድቀት ከመጣበት ጊዜ ጀምሮ ጥራልኝ። አንድ እኮ አልኩ፣ አንድ ሰው፣ አንድ ጻድቅ ሰው ብለህ የምትል ጥራልኝ። በተንኮል የማይሄድ እንደ ልቤ የተባለው ዳዊት አልከ። የሰው ሚስት ያስገደለበት በጽድቅ ነው እንዴ? በተንኮል ነው። አንተ በክፋት ይህንን አድርገሃልና ነው የተባለው። ወፍ እንደሚባለው ወፍ የለም፣ በሙሉ ሾቀናል አልኩ። አንድ አጠራ የብሉይ ኪዳን ነቢያት የአዲስ ኪዳን ሐዋርያት ምናምን ብለህ ብትል አንድ ጌታ ኢየሱስ እስኪመጣ ድረስ ማለት ነው። አንድ ምቀኛ ነበር፣ በክፋት የምንኖር የምንጣላ፣ ድብድብ፣ ቅጥቅጥ፣ መጣላት፣ መገዳደል፣ እርስ በርሳችን የምንጠላላ። አይኗን ላይ አልፈልግም ዶክተር ምረትን፣ አይኑን ላይ አልፈልግም ኤፍሬምን እያልን ማለት ነው። እንደዚህ እየኖርን እያለን ነገር ግን የመድኃኒታችን የእግዚአብሔር ቸርነት ሰውን መውደዱ በተገለጠ ጊዜ አቤት 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 የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ ምን የምትወደው ሰው አለ? ጌታ በሙሉ እኮ ምቀኛና እርስ በርስ የሚጠላላ ክፋትን የተሞላን እኮ ነን። ምኑን ትወደናለን? የሚወደድ ከክፋት የራቀ ምቀኛ ያልሆነ የማይጣላ እርስ በርስ የማይጠላላው ነው የምትወደው። እኛ ስንወድ እንደዛ ነው የምንወደው። አዎ ኃጢአተኛን የሚወድ ማን ነው? ጌታ ብቻ። ጌታ ብቻ። ተላላፊን የሚወድ ማን ነው? ጌታ ብቻ። ሰውየውን ይወደዋል፣ ኃጢአቱን ግን ይጠላዋል። እኛስ ኃጢአቱንም አንወደውም፣ ሰውየውንም አንወደውም። አይደለም እንዴ? የእኔ የእሷ ነገር እንዲ አንተ ስላላወቅህ እኔ በእውነት ነው ብዬ የምልህ ጌታ ኢየሱስ ምስክሬ ነው እኮ ስልህ ዘግቼዋለሁ የእሷን ፋይል ጉዳይ። ምን ነው አይ በቃ እንዴ ሁሉ ቀን በክፋት እየሄደችብኝ እና በቃኝ። እንዴ መውደድም ልክ አለው። በለን ማለት ነው። ሰውን መውደዱ የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ይላል። በቃ በአጭሩ የዳንነው እኔ እናንተ ስላደረግነው በጽድቅ ስለነበረ ስራ አይደለም። ምን ስራ አለንና? በሙሉ እኮ ሙትቻዎች ነበር ማለት እየሞትን ነው የሚለው መጽሐፉ እንደዛ የሚነግር ሙታን። ኤርሚያስ የሚባል ሙታን፣ ኤፍሬም የሚባል ሙታን ማለት እዚህ በሙሉ ስማችሁን ጠብሶ ሙታን ነበረ በሙሉ። እንዴ ሙታን ትወዳለህ እንዴ ጌታ? አዎ የሚያስገርመው ይሄ ነው። አየህ ሙታን እንጀራ የምንበላ ልጆች የምንኖር እዚህ ምድር ላይ ግን ሙታን፣ መንፈሳዊ ዓለም ሲያይ ሙታን፣ ከጌታ ጋር ያለን ግንኙነት የተቆረጠ የተበጠሰ በበደላችንና በኃጢአታችን በበደልና በኃጢአታችን ምን ነበርን? ሙታን። እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ይላል። የዳኑ አንድ እንዳትመካ ማለት ነው። ያው እኔ እንግዲህ ከኢዮብማ ትንሽ የተሻለ ነገር አለኝ። ጌታ እንትኔን ወዶልኝ ነው ብዬ እንዳለን ምንም አይ ኤፍሬም ከሁላችንም እኔ ከሁላችሁም እሻላለሁ ከአንተና ከኢዮብ እኔ እሻላለሁ ብሎ እንዳይል ምንም የለውም። ምንም ያው በሀገርኛው ባህል ከዝንጀሮ ቆንጆ ምን አይመርጡም እንደሚባለው ማለት ነው። አንዳችንም የጽድቅ ስራ አልነበረንም። እና ያ መንፈስም በጸጋው ጸድቀን
በምኑ ጸድቀን? በስራችን ጸድቀን አይልም። በጸጋው ጸድቀን፣ በጸጋው አድኖን በዘላለም ሕይወት ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትርፎ አፈሰሰው። በማን አፈሰሰው? በመድኃኒታችን በኢየሱስ ክርስቶስ። ስለዚህ ነው አየህ ኢየሱስ ኢየሱስ የምንለው ነጋጠባ። እንደው ስራ የላችሁም? ሌላ ስራ የላችሁም እንዴ? ሌላ ስራ የለህም እንዴ ኤርሚያስ? ሁሉ ቀን እየመጣ እንደው ብቻ ዝም ብለህ ይሄ ቲክቶክ ተመቻህ አይደል? እንደው ጴንጤ የተሰብሰባችሁ ሁሉ ቀን ኢየሱስ ኢየሱስ ትላላችሁ። ወንድም አለ የመኖሬ ሚስጥር በህይወት የመሰንበቴ እኮ አልኩ። እዚህ ምድር ላይ እንኳን ይሄ ኦክሲጅን እና ካርቦን ዳይኦክሳይድ እያስወጣሁ እያስገባው እንኳን ለመኖር የፈቀደልኝ እሱ ስለሆነ ነው የሰራኝ የህይወቴ ባለቤት። በማን አፈሰሰው ይላል? መልካሙ ጠባያችሁን አይቶ ስለ ጠባያችሁ ሲል ጸጋውን አፈሰሰው። በማርያም በኩል አፈሰሰው፣ በስራችሁ በኩል አፈሰሰው አይልም። በኢየሱስ ክርስቶስ በእኛ ላይ አትርፎ አፈሰሰው። ቃሉ የታመነ ነው። አሁን ምንድን ነው እኛ የምንለው? ቆይ ጌታን እናመሰግናለን ብለን ከማለት በቀር በፊቱ ስትቀርቡ ምናችሁ ነው? ምንድን ነው ትዝ የሚላችሁ? አሁን አንቺ እግዚአብሔር ልጅ ተብለሽ ስትባይ ዓለም አይስቅም? አገር አይስቅም? እኔ እግዚአብሔር ልጅ ተብዬ ስጠራ ዓለም አይስቅም ወይ? አገር አይስቅም ወይ? ይስቃል። ግን ስለ ሳቁ የእግዚአብሔር ልጅነትን ይሰርዙታል? አይሰርዙትም። ይህን ልጅነት እንዴት አገኘው ኤርሚያስ ተብሎ ሲባል በማመን ጌታን በመቀበልና በማመን ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ብሎ ልጁን ወደዚህ ዓለም ላከ። እሱን የተቀበሉ በእሱ የሚያምኑትን ሊያጸድቅ የእግዚአብሔር በጎ ፍቃድ ሆነ። ሶፋ ላይ ቁጭ ብለህ ፈንድሻ እየበላ የምትሰማው ወንጌል በህይወቴ የዘላለምን መዳን ይዞልን መጣ። አቤት አቤት ጌታዬ፣ አቤት ጌታዬ፣ አቤት ጌታዬ። ለምሳሌ የዘላለምን ህይወት ማዳንን እኔ አሁን ባለሁበት ምድር ላይ ቢያስቀምጠውና እያንዳንዳችሁ ወደዚህ ሀገር መታችሁ ውሰዱ ተብላችሁ ብትባሉ ለመምጣት ደግሞ ወይ መርከብ መያዝ አለብህ ወይ አውሮፕላን መጠቀም አለብህ። ወይ በአየር ላይ ወይ በባህር ላይ ነው። በየብስ አትመጣም። የለም፣ የምድር ጫፍ ነው እና እያንዳንዳችሁ መታችሁ ከዚህ ውሰዱ ተብሎ ይባል። ስንት ሰው ነው ይመጣ? ገንዘብ ያለው ቆርጦ መጥቶ ሊወስድ ይችላል። ከዚህ መጥቶ እንደ ትኬት ውሰዱ ተብሎ ይባል። ዘመንን ሁሉ ብትሰራ የአውሮፕላን ትኬት ልትከፍልበት የምችልበት ገንዘብ አታገኝ። ደርሶ መልስ መቁረጫ በዶላር ነው። ሲመታ ወደ ኢትዮጵያ ስንት እንደሚሆን አስብ። ይቻል ነበር? ሽንኩርትሽን እያላጥሽ ኪችን ላይ እየሰማሽ እዚህ በሚሰበከው ወንጌል እግዚአብሔር መዳናችንን በልጁ በክርስቶስ ኢየሱስ በመስቀል ላይ ሰርቶት እሱን ስናምን የእግዚአብሔር ልጆች ተብለን ልንጠራ አብ እንዲህ ያለውን ሕይወት ሰጠን። እስራኤልን የሚባል ሕዝብ ለብቻው ጠርቶት ቅድም እንዳልኳችሁ እስራኤል በምትባል አገር እኮ ነበር ዓለምን ሊባርክ እግዚአብሔር የወደደው። አይገርምም? እስራኤል የሚባለውን አገርና ሕዝብ እኔ ብቻችሁን አውቄያቸዋለሁ ብሎ እንዳላቸው ማለት ነው። ያኔ በኪዳን ማለት ነው። ያው
እኔ ከምድር ወገን ሁሉ እናንተን ብቻችሁን አውቄያችኋለሁ። ሌሎችን እኮ አላቅም እያለ አይደለም። በምንድን ነው ይህንን አውቄያችኋለሁ ብሎ የሚለው? በኪዳን ማለት ነው። ምን ሊያደርግ? እስራኤል የምትባለዋን አገርና ሕዝብ መባረኪያ አድርጎ ለዚህ ፕላኔት መባረኪያ አድርጎ የመጀመሪያው የምህረቱ ሰርቶ ማሳያዎች ናቸው እነሱ። የምህረቱን ባለጠግነት በህይወታቸው ላይ ያበዛ ያፈሰሰ ዛሬ እኔና አንተ ውስጥ በመንፈሱ ያደረው ጌታ ያኔ በመካከላቸው ነበር። ዋት መካከላቸው ነበር፣ በድንኳን ውስጥ በጨርቅ ድንኳን ውስጥ ሰማያትንና ምድርን በውስጥ ያሉትን ፍጥረታት ካለመኖር ወደ መኖር የሰራ የአብርሃም አምላክ በጨርቅ ድንኳን ውስጥ መካከላቸው አደረ። ምን ያደርጋል? እስራኤል እንደሆነ ጨጓራ የሚልጥ ትውልድ ነው ብለህ ብትል አንተና እኔ እስከነሱ ምን እንሻላለን? እኔም አንተም እነሱም እኮ ነው ጨጓራ የምንልጠው። እና ምን ያደርጋል ጌታ እዛ? ፍቅር በጨርቅ ድንኳን አሳደረው። አቤቱ የአባቶች አምላክ፣ አቤቱ የአባቶች አምላክ፣ አቤቱ የአባቶች አምላክ። ፍቅር በጨርቅ ድንኳን እንዲያድር አደረገው። ማንን? አንድ ቦርጫም ሰውዬ አይደለም። ልብ በል፣ አንድ የሆነ ቱጃር ሰውዬ አይደለም። ማንን? የሰማይ የምድር ፈጣሪ የአብርሃምን አምላክ በጨርቅ ድንኳን እንዲያድር አደረገው። ማን አስገድዶት? ማንም አላስገድደው። ማን አስገድዶት? ፍቅር። ማንን አፍቅሮ? ማንን ወዶ? ሰው የሚባል ሁለት እግር ያለው ተንኮለኛ ግን በመልኩና በአምሳሉ የፈጠረው ሰው ወዶ ጨርቅ ድንኳን ውስጥ እንዲህ ነው ተብሎ የተጻፈ ይታያል። ዘኍልቍ 9:15 ላይ ማደሪያውም ማለት ድንኳኑ ማለት ነው። በተተከለ ቀን በተሰራ ቀን ማለት ነው። ደመናው የምስክሩን ድንኳን ሸፈነው። ከማታ ጀምሮ እስከ ጠዋት ድረስ በማደሪያው ላይ እንደ እሳት ይመስል ነበር። ደመና እንደ እሳት። አዎ ደመና ነው። ቀን ስታየው ደመና ነው። ያ ደመና ሌሊት ስታየው እሳት ነው። እሳት ይመስል ነበር። እሳትም ደመና፣ ደመናም እሳትም። አቤት ጌታዬ፣ አቤት ጌታዬ፣ አቤት ጌታዬ። ምን ያደርጋል? ጨርቅ ድንኳን ውስጥ ማደሪያ የተባለው ድንኳን ማለት ነው። የጨርቅ ድንኳን ታብርናክል ብለው የሚሉት ማለት ነው። በእነሱ እርምጃ ነበር የሚሄደው። ይታያል። እነሱ ሲሄዱ እሱ ሲሄድ እነሱ እንዲሄዱ እሱ እንዲቀድማቸው። ደመናውም ከድንኳኑ ላይ በተነሳ ጊዜ ይላል። ድንኳን ነው፣ የጨርቅ ድንኳን በተነሳ ጊዜ በዚያን ጊዜ እስራኤል ልጆች ይጓዙ ነበር። ደመናውም በቆመበት ስፍራ በዚያን ጊዜ እስራኤል ልጆች ይሰፍሩ ነበር። ይሄ ደመናው የእግዚአብሔር ክብር ማለት ነው። የእግዚአብሔር ግሎሪ ማለት ነው። ራሱ አምላክ ማለት ነው። የያዕቆብን ጠባይ ወዶት ነው። ምን ጠባይ ያለውና ያዕቆብ? ኦኬ ያዕቆብ የወለዳቸው ልጆቹ እነ ስምዖን ምን ጠባይ ያለውና? ሮቤል ምኑ ይወደዳል? ምን እንደው ምኑ አልኩ? ጋድ አልከኝ? ምኑ ነው የሚወደደ? የጋድ
አይ ሌዊን ወዶት ነው። ምኑ ይወደዳል ሌዊ? እነሱን ወዶ ነው እንኳን ብለን እንዳትል ምናቸውን ማለት አዎ ልክ ነው ወዷቸው ነው፣ ግን ምናቸውን አይቶ ነው የወደደው? ምናቸውን አይቶ ነው የወደደው? እግዚአብሔር የያዕቆብን ድንኳኖች ወዷልና ይላል። ምን የያዕቆብ ድንኳን ምንደው ለየት አድርጎ ሊያስወድደው የሚችል ነገር ምንም አልነበረም። ታዲያ በቃ ዝም ብሎ መሐሪ፣ ዝም ብሎ ይቅርባይ፣ ዝም ብሎ የሚወድ ኃጢአተኛን የሚወድ ስለዚህ ነው ወደድኩ ይለዋል። እስራኤል ሆይ ምስጉን ነህ ተብሎ ተባለ። እነሱን ከሕዝብ መካከል ለይቶ የኔ ናችሁ ብለው እነሱን ከባረከ በኋላ በእነሱ በኩል ዓለምን ሊባርክ ነበር የእግዚአብሔር አጀንዳው። እንዳልኩ እነሱና ጌታ ግን አልተግባቡ። ስለዚህ የእግዚአብሔር በጎ ፈቃዱ ወደ አሕዛብም ዞረ ማለት ነው። ኦኬ አሕዛብንስ ምናቸውን ወዶ ነው? ቀደም አሁን በሌዊና በይሳኮር በዛብሎን ብትቀልድ አሁን በአንተ ደግሞ ሊቀለድብህ ነው ተራህን ማለት ነው። ከኩሽ ነገር ነኝ ከንትን ነገር ነኝ አማራ ነኝ ኦሮሞ ነኝ ትግሬ ነኝ ወላይታ ነኝ ምናምን ብትል እሺ ምንን አይቶ ነው የወደደ? እኛን ምናችን አይቶ ነው የወደደ? እናቴ ቅድም ሌዊን ምኑን አይቶ ወደደው ብለን ብለን ምንም ብለን እንዳልክ እኛንስ ምኑ አይቶ ወደደ? ምንም። ቴንክ ዩ ሎርድ። በዚህ አይነት መውደድ ወደደን፣ በማይለወጥ መውደድ፣ ወንድሜ በማይቀየር በማይለወጥ። አሁን ከዘላለም ሕይወት አኳያ በእስራኤልና በአንተ መካከል ልዩነት የለም። በኢየሱስ ክርስቶስ ካመኑ ይድናሉ። ካመንክ ትድናለህ። ካላመንክ አንተም ትጠፋለህ፣ እነሱም ይጠፋሉ ለዘላለም ማለት ነው። ከእስራኤል የመጣችሁ እስኪ ገባ ገባ በሉ፣ ከኢትዮጵያ የመጣችሁ እዛ ቁሙ ተብሎ አይባልም። እሺ ስሙ በሕይወት መጽሐፍ ላይ ያለ ብቻ የዳዊት ልጅ ኢየሱስ ክርስቶስ እውነተኛ መሲህ ነው ብሎ አምኖት የተቀበለ ብቻ በስሙ የኃጢአቱን ይቅርታ ያገኛል። ስሙ በሕይወት መጽሐፍ ላይ ይጻፋል። ስለዚህ የዘላለም ሕይወት ወራሽ እሱ ሰው ነው። ማንም በክርስቶስ ኢየሱስ ቢያምን አዲስ ፍጥረት ነው የተባለው ከዚህ የተነሳ ነው። እና ጌታ በዚህ አይነት ፍቅር ወደደን። ይህንን መወደዳችንን ለዓለም እንናገራለን፣ ለእናቶቻችን እንናገራለን፣ ለአባቶቻችን፣ ለእህቶቻችን፣ ለዘመዶቻችን እንናገራለን። ያዳነን በቅዱሱ አጠራርም የጠራን የሰራን የፈጠረን ከማኅፀን ያበጀን ጌታ ነው መጥቶ ይሞተልን። ለዚህ ነው አየህ ደህንነታችን በሌሎች ፍጡራን ትከሻና እጅ ላይ የሌለው ማለት ነው። ለዚህ ነው ሳቄን የምታመጣው። አርሴማ የምትባል ሴትዮ ታድናሃለች ብለህ ስትል በጣም ታስቀኛለህ። በጣም እኮ ነው የምታስቀኘው። በጣም ነው የምስቀው። በጣም ለምን ሰው ሰውን አያድንም ብሎ የሚል እግዚአብሔርን ቃል እያነበብኩ አርሴማ ታድናለች ትለኛለህ እንዴ? ሰው ሰውን አያድንም ብሎ እያለ የእግዚአብሔር ቃል ማርያም ታድናለች ትላለህ እንዴ? ከዘላለም ጥፋት አታድንም። የጌታ እናት ማርያም አዎ እደግመዋለሁ፣ ተናድጄ አይደለም አወራው፣ እሰልሰዋለሁ፣ ከዘላለም ጥፋት አታድንም። ለምን? ማዳን የማርያም አይደለም፣ ማዳን የበጉ ነው፣ የእግዚአብሔር ነው። ይህን ዲናይ ሊያደርግ የሚችል ማንም የለም። ስለዚህ ጌታን እጅግ አድርገን እናመሰግናለን። እግዚአብሔር ስለረዳን ስላዳንን፣ ይህንም ማዳን ለሌሎችም ሰዎች ጭምር እንድንመሰክር እግዚአብሔር በዘመናችን ጸጋን ስላበዛልን ጌታን እጅግ አድርገን እናመሰግናለን። ወደዚህ መዳን ኑ ብለን እንጠራለን። ወገኖችን፣ ሰዎችን ወደዚህ መዳን እንጠራለን። በመጽሐፍ ቅዱስ ላይ የተጻፈው እውነት ሰዎች ሁሉ የዘላለምን ሕይወት የሚያገኙት በኢየሱስ ክርስቶስ በማመን ነው። ይህንን ደግሞ እውነት መጽሐፍ ቅዱስ ነው የሚመሰክርልን። መጽሐፍ ቅዱስን ግን ሰዎች እንዳያነቡ በገድላት ድርሳናት በሚባሉ በሃይማኖት ቤት፣ በእያንዳንዱ ሃይማኖት ቤት አለ። በእርግጥም በአይሁድም ሃይማኖት አለ።
እንደዚሁ ገድላት ድርሳናት ተብለው እንደሚባሉ በሃይማኖት ውስጥ ያሉ ወንድሞች በተለይ እነ ወንድሜ ማሩ እንደነ ወንድሜ አስቼ እንደነ እህቴ ሰላም እንደነ እህቴ እብራዊት ምናምን ነገር የሚያውቁት ማለት ነው። በአይሁድ ሃይማኖት ውስጥ ያሉ በጣም ብዙ የሰው ትምህርት የሆኑ ማለት ነው። ኦኬ እነ ግማራ ታልሙድ የሚባሉ ስታነባቸው ብትል ምንም ከዘላለም ሕይወት አኳያ አንዳች ነገር ሊጠቁሙ የሚችሉ ነገር የሌለበት ማለት ነው። በእስልምና ሃይማኖት የምትመጣ ከራሳቸው ከመጽሐፋቸውም ጀምሮ ሌሎችን ሙሉ ጭምር ማለት ነው። በእያንዳንዱ ቤት ሰይጣን በቃ ያዘጋጀው ነገር አለ። ሰው በኢየሱስ ክርስቶስ አምኖ ከዘላለም ፍርድ እንዲድን የመጽሐፍ ቅዱስን እውነት እንዲቃረኑ አድርጎ በሃይማኖት ቤት የተጠቀጠቁ በጣም ብዙ መጽሐፍቶች አሉ። ዘመናቸውን ሁሉ አንብበዋል፣ ሲያነቡም ይኖራሉ። አንዳንዶቹ ግን ፍጻሜያቸውን አላሳመርላቸውም። አንዳቸው መጽሐፍቶቻቸው ደግሞ አንዳቸውም በመጽሐፍ ቅዱስ ላይ ሰው የሚድንበትን እውነት የሚቃወም ትምህርት እንጂ የሚደግፍ ትምህርት አለም የተጻፉት። አሁን ገድላት ድርሳናትን ለምንድነው ደጋግማችሁ የምታነሱት ብሎ የሚል ኦርቶዶክሳውያኖች ሲጠይቁ ሰምታችኋል አይደለም? የወንጌል አማኙ እንኳን ራሱ ለምን እንደምታነሱት በቃ ተው ብለው የሚሉ ሰዎች ሁሉ ጭምር ገጥሞኛል በእነዚህ ዓመታቶች ውስጥ ማለት ነው። አይ የለም ብራዘርዬ፣ አንተ አይደለህም መመሪያ የምትሰጠኝ፣ አንተ አይደለህም መመሪያ የምትሰጠኝ፣ አንቺ አይደለሽ መመሪያ የምትሰጭኝ። ለምንድን ነው ታዲያ የማይተዉበት ምክንያት? የማይተዉበት ምክንያት ህዝባችንን ዘግተው የያዙ መጋረጃዎች ወይ ደግሞ ግርዶሾች ወይ ደግሞ እንቅፋቶች ስለሆኑ ማለት ነው። ለምንድነው እንቅፋት የሆኑት? ወደ ጌታ እንዳይመጡ የጌታን ምሕረት፣ ትልቁን የእግዚአብሔርን ፍቅር፣ ትልቁን የእግዚአብሔርን ምሕረት፣ ትልቁን የእግዚአብሔርን ጸጋ አይተው አምነው እንዳይድኑ፣ አንብበው ሰምተው እንዳይድኑ በእነዚህ መጽሐፍቶች ዙሪያቸውን ታጥረዋል። አንድ ኦርቶዶክሳዊ ሰው እኮ ጠዋት ሲነሳ የሚያነባው መጽሐፍ ቅዱስ አይደለም። ታውቃለህ? ይህን ወገኖች ታውቃለህ? ጠዋት ሲነሳ እኮ ጸሎት ላድርስ ብሎ ሲል የሚያደርሰው እነዚሁ እጄ ላይ ያሉ መጽሐፍቶችን ነው። የዕለቱን አድርሶ ይወጣል። ሃይማኖቱ በሚያዝለት መሰረት ማለት ነው። የዘላለም ሕይወት እንዳለ ስጠይቀው የለኝም ነው የሚል። ትገባለህ የመንግስተ ሰማያት? እርሱን እኔ አላቅም ይላል። ትሁት ለመምሰል በቸርነቱ ይላል። የምን በቸርነቱ? ቸርነቱንማ ገለጠው እኮ እግዚአብሔር። ጽድቁን በአሕዛብ ፊት ገለጠው፣ ቸርነቱን እኮ ገለጠል። የተገለጠውን እግዚአብሔርን ቸርነት በልጁ በክርስቶስ ኢየሱስ በኩል የተሰጠህን የዘላለም ሕይወትን አትቀበልም እንዴ? በእምነት ብትቀበል፣ በእምነት 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 ስትቀበል ይሄ የዘላለም ሕይወት ለአንተ ይሆንልሃል። ኦኬ። እግዚአብሔር የሰጠውን የዘላለምን ሕይወት ለመቀበል በእምነት አይሆንላቸውም። መቃብርና የመቃብር አፈር ግን ለመሳም በእምነት እመት እያለ አፈር ሁሉ ጭምር ከገዳም ላይ እየያዘ እየመጣ በጥብጦ ይጠጣል፣ ይቀባል። አፈርዋን በጥብጦ የጠጣ መንግስተ ሰማያትን ይገባል፣ የእሳትን ባህር አያያትም ብሏል እያሉ ማለት ነው። የእግዚአብሔርን ቃል አምነው በጌታ በኢየሱስ ክርስቶስ አምነው መዳንን እርግጠኛ አይደሉም። በፍጡራን ግን አምነው መዳንን መግባትን ይቀበላሉ። ስለዚህ ለሕዝባችን ስንናገር ያልገባችሁ ቀስ ብሎ ይገባሃል። ተንጫጫችሁ፣ ምንም ያመጣችሁት ነገር የለም። ምንም ልታመጡም ደግሞ አትችሉም። በተለይ የወንጌል አማኞች ነን ብላችሁ ምትሉ ማለት ነው። የሚሻለው መጽሐፍ ቅዱስን ወደ ማንበብ መምጣት ነው። አዎ ይህንን ቃል በቃል እናገራለሁ። ጌታ የኢየሱስ ክብሩን ይሰድ። ተሳክቶልኛል። እዚህ አብረንም ደግሞ የምናገለግለው ወንድሞች እንደ ህዝብ ደግሞ እንደ እህት እንደወንድም ተሳክቶልናል። ተሳክቶልናል ብለን ዝንባችንን እሺ እያለን ቁጭ አንልም። እንቀጥላለን። ኦኬ። ገና ነው። አሁን ጥምቀተ ባህር በዓል ሰው ብዙ አልመጣም ብለን ጮቤ ያንረግጥም። ኦኬ፣ ጥሩ ነው። ያልመጡበት ምክንያት ምንድን ነው?
ብዙ መላምቶች አሉ በዛ እየተነገረ ያለ ማለት ነው። ዋይ ገድላት ድርሳናትን ኤርምያስ እንዳይነካ ብለው ገንዘብ ቀጥረው ሰዎችን አደራጅተው እኔን የሚሳደቡ ሰዎች አዘጋጅተዋል። አይታችኋልም። ገናም ይገለጣሉ። እኔ ስራዬን አላቆምም ወንድም አለ። ከዚህ በኋላ ካሜራዬን እየከፈትኩ መጽሐፍቶቹ በመደዳ ነው ማሳይ። እንደዚህ አንድ ገጽ ምናምን ነገር አይደለም። ምናልባት በዛ ሰዓት ላይ ገስት ላላስገባ እችላለሁ። የተወሰነ በደንብ እንዲመቸኝ በጠባቡ አድርጌ ሳይሆን ሰፋ አድርጌ በሙሉ አውርጄ እዛ ወደ መጨረሻ አካባቢ ላይ በእግዚአብሔር ቃል ስንመዝን ማለት ነው ከዜና ስላሴ ይጀምርልሃል። አዎ አሁን መተጋተጉ ከምን ጋር ይሆናል ማለት ነው? ከስሜት ይወጣና እታች ሆነ ታብ ኮፒ ሊንክ ሼር እያደረግ ወይ ጉድ ደግሞ እንዲህም አለ እንዴ በዜና ስላሴ ላይ እንዴ ተጻፋለ ብለህ ትሰማለህ ማለት ነው። ምንድን ነው የተጻፈው? አሳታሚው ደብረ ሊባኖስ አንድነት ገዳም ነው ያጻፈው። ምንድን ነው የተጻፈው? በዚህ ውስጥ ምን እንማራለን? ምን እንማራለን? ታያሉ ማለት ነው። እዛ የሚጮህ ይጮሃል። ለጮህ ነገር ደግሞ መልስ አንሰጥም። አሪፍ አይቸኩል የሚለው ነበር አይደል? የአዲስ አበባ ልጆች። አዎ በቃ ይጩ። እኔ ገጽ ምዕራፍ ግዕዝ አማርኛ ማለት የገድል አርበኛ የእንትን ጦረኛ ብለህ ብትል መብትህ ነው። ይህን ገለባ ከትክቼ በወንጌል በትር አሁን በቃ ውጤቱን እያየ ነው። ገና ይቀጥላል። ለምን እነዚህ መጽሐፍቶች እንደማይጠቅሟቸው ካላወቁ መጽሐፍ ቅዱስ ይጠቅመናል ብሎ ወደ መጽሐፍ ቅዱስ አይመጡ። አሁን ግን አውቀዋል። ብፁዕነታቸውም ተናግረዋል። በሊቃውንት ፊት ተናግረዋል። አንዳንዱ እዚህ አይነገርም። በውስጥ የሚደርሰኝ ሁሉ መረጃ ብራዘር እዚህ አይወራም። እናስ መጽሐፍቶቻችን ጥራት ይጎላቸዋል ብለዋል። ጥራት የጎደላቸው መጽሐፍቶችን ይዘው ህዝባችን እነኝን ዕለት ዕለት እያነበበ ጥራቱ ግን ከብር ከወርቅ ይልቅ የነጠረውን የእግዚአብሔርን ቃል አንብብ ብለህ ስትለው እሱ የጴንጤ ነው ይልሃል። ጥራት ያልጎደለው ከብር ከወርቅ ይልቅ የነጠረ የእግዚአብሔር ቃል አለ። ከሰባት ጊዜ የነጠረ የተፈተነ ማለት ነው። እነዚህስ ጥራት ይጎላቸዋል። ማን ያለው? ብፁዕ አቡነ ማትያስ ፓትርያርክ። ማን ያስባላቸው? እግዚአብሔር። በማን በኩል? በሌሎችም ወንድሞቼ በኩል በእረኛው በኤርምያስ እዚህ ማለት ነው። ስራው ይቀጥላል። የስራው ጠባይ ነው። ብዙ ጫጫታ ሊፈጠር ይችላል። እዚሁ ገስት ላይ ያላችሁ ሰዎች በኋላ ጌታ ከረዳ በስተቀር ተገልብጠ አንተ ፈልፈልቱ እኔ እኮ ድሮማ ቃለው የገድል አርበኛ ምናምን ብለህ ትላለህ። በዚህም አትሞክረኝም፣ በዚህም አትሞክረኝም። የገድል አርበኛ የምን መድፈኛ ብለህ ብትል ሰበብ አታበዛም። ይታያል፣ ይመረመራል፣ ይጣራል። ለህዝብ በፊት ለፊት ገልጬ ያሳያለሁ። እንደዚህ አብረን የምናነበው ደግሞ እንደዚህ ካሜራ እያረኩኝ እንደዚህ ነው የምናነበው። ብቻ አንተ ደብቀህ ምን አሉ እራሳቸው መጽሐፍቶቹ እንዳይነኩብን ብሎ ኤርሚ ገድል ውስጥ ተደብቋል አለ። እንኳን እኔ እናንተን እንኳን አልደበቋችሁ። መደበቂያ ምን ይሁን ብዬ ነው። ከማን ነው የምደበቀው? ሲጀምር አሁን የምደበቀው በአጣ ከኦርቶዶክስ ነው የምደበቀው። ምን ይሁን ብዬ የምደበቀው? ከተደበቅኩ የአምላኬ ቃል ውስጥ ነው የምደበቀው። ምክንያቱም ጽኑ አምባ መጠጊያ እሱ ነውና። እንዴት ነው አንድ ጴንጤ ገድል ውስጥ ይደበቀ? ገድል ውስጥ ተደብቃችሁ እናንተ ራሳችሁ አይደል የተደበቃችሁት? ጠዋት ትደግመዋለህ። ረፋፋር ላይ እኔ ጋ ገስት ገባና ሳነሳው ይህንን አታንሳብኝ ትላለህ። እንዴ ቅድም እኮ አንብበዋል። በረከቱ ይደርብኝ ብለህ እንደዚህ አሽተህ
አሪቲና ጦስኝ ምናምን ነገር ጠጅ ሳር ምናምን ነገር ውስጡ ጨምረህ እንደዚህ እንደ ኳሽተ ከገድሉ ቡራኬ ያሳትፈን በረከቱ ይደርብን በረከቷ ይደርብ ብለህ እንደዚህ አሻሽተህ ቁስልን ቀብተህ አሻሽተህ ፊትን ቀብተህ መጥተህ እዚህ እኔ ጋር ስትመጣ አይ እንግዲህ እንትን አትበሉ አይሰራም። በረከቱ ይደርብኝ ብለህ እንደዚህ አሻሽተህ ፊትን የተቀባውን መጽሐፍ ተመጣና ፊት ይገለጣል ማለት ነው። እገልጠዋለሁ ስለ መድኃኒዓለም ምስክሬ ነው። ጥርስ ከምላሱ እያወጣሁ ነው የማሳየው። ቆንጅዬ ባላገር ዶክተር ነኝ። እነዚህን ለመመርመር እኔ ከየትኛውም ኮሌጅ መማር አይጠብቅብኝም። ግልጽ አይደለም እንዴ? መልእክቴ ግልጽ አይደለም ወይ? ከየትኛውም ዩኒቨርሲቲ ተመርቄ መውጣት የለብኝም። እነዚህ ደብተራ የጻፈውን መጽሐፍ በዚህ በእግዚአብሔር ቃል አንብቤ ለመለየት እንዴ ከዛ ይመጣልን አስጠይቀው አይ እምልህ ኤርሚ በኦርቶዶክስ ማይንድ ሴት ይላል። እውነትን በየትኛው ቅኝት? በኦርቶዶክስ አይን ይላል። የኦርቶዶክስ አይን የት ነው? በኦርቶዶክስ መነፅር ብታየው ይላል። የት ነው የሚሸጠው? ንገሩን። መጽሐፍቶቹ እንዳስመጣው የኦርቶዶክስ መነፅር የሚሸጥበት ካለ ንገሩንና ለምሳሌ የኦርቶዶክስ መነፅር ሳደርግ ሰባልዮስ ብሎ የሚለውን እንጦሮንጦስ ብሎ ነው የሚያነበው መነፅሩ ወይስ ጣጡስ ብሎ ነው የሚያነበው? የኦርቶዶክስ መነፅር ባላችሁ ስትሉ ምን ማለት ነው? አሁን ምን አሉ? ገድላት ድርሳናት እናንተ ብታነቧቸው አይገቧችሁም፣ ለእኛ ብቻ ነው የሚገቡን አሉ። እውነትህን ነው፣ እውነትሽን ነው እህቴ ትንቧለን፣ እውነትሽን ነው። ኦኬ እውነትህን ነው። አማርኛ እኛ አንብበን የማናቅ ዝም ብለን ነገር የማይገባን ገሪባ አድርገህ ስለህን አይደል? አታምታታም ስልህ ብራዘር፣ እንዲህ ብሎ ማምታታት የለም። ይነበብልሃል። አንተ ታች ታብ ኮፒሊንግ ሼር እያደረግ ታብ እያደረግ መስማት ነው። አሁን በመደዳ ነው የምቀጥለው። በመደዳ ወራቶች አይደለም አመታት የሚፈጅ ማለት ነው። በመደዳ ነው የምቀጥለው። ስትመጡ ጸልያችሁልኝ ነው፣ እናንተም ጸልዩ። ሁለተኛስ ሻይ ያለው ሻይ፣ ፈንድሻ ያለው ፈንድሻ ይዞ ይምጣ። ታጣጥመዋለህ ብራዘር፣ ታጣጥመዋለህ። ተረትንና እውነትን ፊት ለፊት ታየዋለህ። ትውልዱ ያያል፣ ያውቃል ማለት ነው። ዜና ስላሴ ዜና ማርያም የለም። የተጻፉ መጽሐፍቶችን ገልጬ አነባለሁ። ማን አንብብ አለ? እኛ አንብብልን ብለናል ወይ ይላሉ አንዳንዶች ይመጡና፣ እናንተማ መቼ አንብቡልን ብላችኋል? እኛው እንደፈረደብን እናንብብ እንጂ። ለምንድነው እነዚህ መጽሐፍቶች የምንነካቸው? አሁን ይሄ መጽሐፍ እውነት ነው ብለው የተቀበሉ ሰዎች አሉ። ለዘላለም ሕይወት ይሄን መጽሐፍ እቤትህ ብታስቀምጠው ብቻ የዘላለም ሕይወት ታገኛለህ ይላል። ይሄን መጽሐፍ መጻፍ፣ ማጻፍ፣ ማስነበብ፣ ሲነበብ መስማት ታውቃለህ። አንተን አይደለም 22 ትውልድ ይድናል ይልሃል። ሲነበብ የሰማ ሰው አይደለም እሱ 22 ትውልዱ 25 ትውልዱ 42 ትውልዱ ይድንልሃል ይላል። ገድል ሲነበብ የሰማ ማለት ነው። መጽሐፍቶቹ ቅዱስ መጽሐፍ ተብለው ነው የተቀመጡት በየቤታቸው ሲያስቀምጧቸው።
ወንድሞች የመጽሐፋቸው ቫልዩ ምን ያክላል? መጽሐፋቸው ቫልዩ ምን ያህል ነው የሚለው ቅዱስ መጽሐፍ ነው ብሎ የሚለው ይህን ቅዱስ መጽሐፍ ነው ብሎ የተቀበለ ሰው ይህንን እያነበበ የዘላለም ሕይወትን አገኛለሁ ብሎ ዘመኑን ሁሉ ከነዚህ መጽሐፍቶች ጋር ነው የያዘው። ስለዚህ መጽሐፍቶቹን እንዳነበበ ሰው ከመጽሐፍ ቅዱስ ጋር ከዘላለም ሕይወት አኳያ ምን ያገናኘዋል ብለህ ስትል ምንም የማያገናኘው ነገር ስንት የተጻፈ አለ ማለት ነው። ስለዚህ እነዚህ መጽሐፍቶችን በየቅድመ ተከተል በየተራ ከዚህም ማለት ነው በየተራ በመደዳ ነው የሚሄድበት። በመደዳ እስኪ ገንዘብ ተከፍሏቸው እናስቆማለን ብለው ያሉ ሰዎች ሲያስቆሙ እናያለን። በስድብ የምታስቆመው ኤርሚያስ ካለ እስቲ ታስቆማለህ። ዓለም እስኪገረም ድረስ ለነዛ ለሚለፈልፉ ሰዎች መልስ ባለመስጠት ስራው ላይ ብቻ ትኩረት በማድረግ መቀጠል ነው። ኦኬ፣ ስራው ላይ ብቻ ትኩረት አድርጎ ማጠብጠብ ነው። እውነት ነው። ለሀገራችን ሰላም ተብሎ ሲባል እስከ ዛሬ ድረስ ዝም ያልኳቸውን ሁሉ አሁንም ህዝባችንን ግንዛቤ ውስጥ ማስገባት ካለብኝ አስገባለሁ፣ ካልሆነስ እገልጠዋለሁ። እርስ በርሳቸው እንኳን የማይስማሙበትን አንደኛው የሌላኛውን ብሔር እያጥላላ የጻፈበትን ነገር ከዚህ በፊት ካያችሁት የበለጠ ያለውን እገልጠዋለሁ። ልግለጠው ብዬ ካልኩ አዎ ምንድነው ዓላማው? እነዚህ መጽሐፍቶች አይጠቅሟችሁም። የሚጠቅምስ ትውልድ ሁሉ ብራዘር፣ ይህንን መጽሐፍ እግዚአብሔር አልሰጠንም። ይህን መጽሐፍ ነው እግዚአብሔር የሰጠን። ኦኬ፣ መጽሐፍ ቅዱስ የእግዚአብሔር ቃል ነው የሰጠን። ይህን ስታነብ ነው የእግዚአብሔርን ሀሳብ የምታውቀው። ይህን ስታነብ ነው ወደ ዘላለም ሕይወት መዳን የሚያመጣ ማለት ነው። ስለዚህ የእግዚአብሔርን ቃል በግላችሁ የማታነቡ ሰዎች ማንበብ ጀምሩ። የምታነቡም ሰዎች አንብባችሁ ጥያቄ ያላችሁ ሰዎች ካላችሁ መጠየቅ ትችላላችሁ። በውስጥ መስመር ልታገኙ ትችላላችሁ። እግዚአብሔር ይባረክ። የዳናችሁም ሰዎች መዳናችሁን አጥብቃችሁ ያዙ። ከትናንትና ይልቅ ለዛሬ የወንጌሉን ስራ ለመስራት በጣም በርታ። እንግዲህ እዚህ ስንሰራ ወንድሞች እናቶች፣ ታብና ኮፒሊንግ ሼር አድርጉ ተብሎ መለመን የለበትም። ታብና ኮፒሊንግ ሼር አድርጉ ተብሎ መለመን የለበትም። ቤቱ ቫይራል እንዲወጣ ከፈለጋችሁ በደንብ ታብና ኮፒሊንግ ሼር በማድረግ አብረን እናገልግል። ጸጋና ሰላም ይብዛላችሁ። ይህን ትምህርት መማር የምትፈልጉ ጌታን ተቀብላችሁ መሰረታዊ ክርስትና ትምህርት ያልተማራችሁ ሰዎች በሩቅ በቅርብ ያላችሁ በዋትሳፕ ነው የሚሰጠው። ዳንዬን አናግሩት። እንደውም ወንድምነት ስለመጣ እሱ ያወራበት። እሺ እንዴት አደራችሁ ሁላችሁ? ኢንተረስቲንግ የሆኑ አይዲያዎችን ያነሳለን እና እሺ፣ ሰላም ሃኒ አለ። በልጁ መልስ ትንሽ ከቅርታ ጋር ልስጥ። እሺ፣ ከየት ቤተ እምነት ነሽ ሃኒ? ከኦርቶዶክስ። እሺ፣ ከኦርቶዶክስ። እሺ፣ ምን ቀራለሽ? ያው በማርያም አማላጅነት ገነት አይገባም አይዳንም በሚለው ላይ ማለት ነው። እሱ ይዳናል ነው ያለው። አዎ ይዳናል። አዎ በትክክል። አንቺም ታምኛለሽ ማለት ነው? እኔ በማርያም አማላጅነት በጣም አምናለሁ። ቢካዝ ጌታችን መድኃኒታችን ኢየሱስ ክርስቶስ በዛ ምንድን ነው የሚባለው በመቃብር ቦታ ተገኝቶ እንዲህ ብሏታል፣ ልጄ ሆይ እነዚህ በሙሉ ምንድን ናቸው ስትለው
እነዚህ አንቺ ግን ከሞትሽላቸውና እንትን ካልሽላቸው ይድናሉ፣ በአንተ አማላጅነት ይድናሉ ስላላት ያው ብዙም አላቅም ስለ እንትን ግን አውቃለሁም አላቅምም። ታሪክ አነባለሁ፣ ቤተክርስቲያንም እከታተላለሁ። በፊትም ሰንበት ተማሪ ነበርኩኝና በእመቤታችን በቅድስት ድንግል ማርያም አማላጅነት አምናለሁ። በእርግጥ ታስገባለች። በስምሽ ሁሉ ላመነ አደርግልሻለሁ፣ ዝክርሽን ለዘከረ ጽዋሽን አይሰማም እንዴ? ኔትወርክ የተቆራረጠ ይሰማል ጋይስ? እኔ ጋር እንትን እያለ አይደለም። ከተሰማ አንድ ቁጥር ዳኒ ስልክ ገብቶበት ትሰማለሽ። እሺ ውዴ። ቆይ አንዴ ዳኒ ስልክ ስለገባበት ቆይ አንዴ ይመለስ። እሺ ጋይስ እስከዛ ድረስ ሁላችሁም ኮፒ ሊንክ አድርጉ። 10,000 ራሱ አልገባም። 400 ምናምን ሰው አለ። 10,000 አልገባም እስካሁን። ፕሊዝ ኮፒ ሊንክ አድርጉ፣ ታብ አድርጉ። ሊናገረን አይገባም። ክርስቲያናት ወንድሞች ሁላችሁም ያ ታብ አድርጉ፣ ኮፒ ሊንክ አድርጉ። ታዛዡ ነው። ጸጋ ይብዛላችሁ። ኮፒ ሊንኩ በደንብ ይብዛሽ ወገኖች። እሺ ዳኒ የመጣል መጣው። ሶሪ ጋይስ፣ ያ ሼሩ በደንብ ኮፒ ሊንክ በደንብ ከፍ ይደረግ። ተባረኩልኝ። እሺ በማርያም አማላጅነት ሃኒ አንድ ኃጢአተኛና በደለኛ ሰው እንደሚድን ታምኛለሽ? አምናለሁ። ኦኬ፣ ኃጢአተኛ በደለኛ ሰው ምክንያቱም ቃል ገብቶላታል። በቃ በስምሽ ላመነ ሁሉ አድንልሻለሁ፣ እስከ ልጅሽ ድረስ እምረዋለሁ ብሎ ቃል ገብቷል። ልጇ እንደዚህ ጌታችን ፈጣሪያችን አምላካችን እንደዚህ ብሎ እናቴ ሆይ ብሎ አክብሯት እንትን ካለ ካከበራት ለሷ እንትን ቃል ከገባላት እኛም ደግሞ ለምን አንተማመንባትም? እንደምታድነን ክርስቶስ ስላላት ለምን አናምንባትም? ለምን እንደምንድን አናምንባትም? እና በጣም አምንባታለሁ፣ ተማመንባታለሁ። እስከዛሬም ደግሞ በምልጃዋ በአዳኝነቷ በአማላጅነቷ ስለተማመንኩ ነው እስከዚህ ድረስም ያለው። ኃጢአተኛ ነኝ፣ በደለኛ ነኝ። ሁሌም በቃ እኔ እንጃ አላውቅም። ብቻ እመቤቴ ለኔ ያደረገችልኝ ብዙ ነገር ነው። በእርግጥ ሰው ናት፣ የአምላክ እናት ናት። እናቴ ብሎ የመረጣትን አሁን ለምሳሌ ከእናትና ከአባታችን ጋር ስንጣላ አሁን ከአባቴ ጋር ብጣላ እናቴ ናት የምታስታርቀኛ። የግድ አማላጅ ያስፈልጋል ከዛ ሰው ጋር ለመታረቅ። ከእናቴ ጋር ስጣላ አባቴ ነው የሚያስታርቀኝ። የግድ አማላጅ ያስፈልገኛል ከዛ ሰው ጋር ለመታረቅ። ስለዚህ እንትኖቹን ምንድን ነው የሚባሉት? ይቅርታ ደንግጬ ነው የገባሁት። ብዙም ንግግር አልችልም፣ ወሬ ብዙም አልችልም። በጽሁፍ ይሻላል መሰለኝ። ብዙም አልችልም፣ ሶሪ። እና በጣም ደስ ስላለኝ ነው። ፕሮግራማችሁም ደስ ይላል። እንደዚህ በጥል ሳይሆን በትምህርት እንደዚህ ትምህርታዊ ነገር ስታስጨብጥ በጣም ደስ ይላል። አድናቂክ ነኝ እና ፎሎ አድርጌክ ነው እንደውም የገባሁት። ባይመቸኝ ኑሮ አልፎ ነበር እና ደስ ትላለ። ስለዚህ በእመቤቴ እተማመናለሁ፣ በአማላጅነቷ ኮራለሁ። ታማልዳለች፣ እውነት ነው። አማላጅ ናት፣ አስታራቂ ናት። ጥፋት እናጠፋለን፣ በንስሐ ታጥበን እንመለሳለን። እሺ አኒ ያው ለንስሐ ደግሞ እግዚአብሔር ደግሞ ያብቃን፣ ለስጋውና ለደሙ ያብቃን። ያው ሰውነን እናጠፋለን፣ ከጥፋታችን የምትመልሰን እሷናትና ቴንኪ ሶ ማች አመሰግናለሁ ስለደረሳችሁ። ጥሩ ፖይንቶችን ያነሳሽው ግን እንድንወያይባቸው ስለሆነ ያነሳሽው የሰማሁሽ ሙሉ ሐሳብሽ እንደረዳ ነውና እሺ አመሰግናለሁ። ምን አልሽን መሰለሽ? ቃል ገብቶልሃታል አልሽ። መጽሐፍ ቅዱስ ላይ ለማርያም እሷን እንግዲህ በማርያም አማላጅነት ሰዎች እንደሚድኑ ቃል የገባበት ቦታ አለ በእግዚአብሔር ቃል ውስጥ? አዎ ቃል አለ። ወይኔ ጥቅስ ግን ብዙም እንትን ነኝ ብዙም አልይዝም እንጂ አለ። የምትችሉ ካላችሁ አግዙኝ። ግን አለ
ብዙውን ጊዜ እኛ ኦርቶዶክሶች ምንድነው ችግራችን? ጥቅስ አንይዝም። እንማራለን፣ ቤተክርስቲያን በጣም ታስተምራለች። ጠዋት ማታ ደክማ ለፍታ ነው የምታስተምረን፣ ግን የትንሽ የማስተዋል የመያዝ ነገር የለንም። እውነቱን ልንገርና ማለት ነው እንጂ መጽሐፍ ቅዱስ ጠዋት ማታ እየተማራችሁ አታስታውሹም ማለት ነው። አዎ ግን ነገር ቢሆን ኑሮ ይሄኔ ስንት ይዘናል እኛ። እውነቴን ነው። እና እንደዚህ አይነት ነገራችንን ማስቀረት አለብን። ስለራሳችን ስለምነታችን ስለመጽሐፍ ቅዱስ እኔ ግን ልንገርሽ፣ አንቺ ከምታስታውሹ ከሆነ በእግዚአብሔር ቃል ውስጥ አንድም ቦታ ላይ ጌታችን ኢየሱስ ክርስቶስ ለማርያም በምልጃዋ ኃጢአተኛና በደለኛ እንደሚዳንበት አልነገራትም። ሌላ ጊዜ በደንብ መጽሐፍ ገለባ ብጬ ላስረዳ። ቄስ አሉ ከስር ይኸው አይ ቲንክ አገልጋይ ይመስሉኛል ቄስ ኢንጂነር ምናምን የሚላሉ እሳቸው ሞስት ፕሮባብሊ ቃል ለምትይኝ ከሆነ እሱን ጥቅስ እንግዲህ ቤተክርስቲያኖች ውስጥ አገልጋይ ይመስሉኛል። ስለዚህ ለእሳቸው እድል እንሰጣለን። እንድትማሪ ነው ሀሳቡን ማለት ነው። አሁን እንዳለ አይነት ፊሊንግ ውስጥ እንዳትኖሪ ስለፈለግኩኝ ነው። ምክንያቱም ይሄው የቤተክርስቲያን አገልጋይ አለ ወይስ የለም፣ በማርያም አማላጅነት ኃጢአተኛ በደለኛ ሰው እንደሚድን የሚያስተምር ሀሳብ አለ ወይስ የለም የሚለውን ከእሳቸው ጋር እናውራ። ሚዩት አድርጊና እስከዛ ድረስ ቁጭ በይና ስሚን። ከዛ የአነሳሽቸው አንዳንድ ሀሳቦች ላይ ሌሎችም ነገሮች ካሉ አነሳልሻለሁ። ሰላም ቄስስ ሰላም፣ እንዴት አደራችሁ? እግዚአብሔር ይመስገን። እንዴት አደራችሁ? እግዚአብሔር ይመስገን። እንዴት አደሩ? እሰማለሁ። ይሰማል። አሜን። አምላካችን ልዑል እግዚአብሔር የተመሰገነ ይሁን። እንኳን አደረሳችሁ ለዘመነ አስተርእዮ። ኦኬ፣ ምን ማለት ነው? አደረሳችሁ። ታናብሮ አደረሰን። እሺ ቄስስ ይሰማሉ አይደል? ይሰማሉ። አሁን እህታችን ሀኒ ያለችውን ሀሳብ ሰምተዋል ብዬ አስባለሁ። የአማላጅነት የእመቤታችንን አማላጅነት አስመልክቶ ሀሳብ እያነሳችሁ ያላችሁና እና መልካም ነው። ብዙ ጊዜ የሚነሳ ጥያቄ ነው፣ እንግዳ ጥያቄ አይደለም። እነሱም ጥቅስ አምጡ ይሉናል፣ እኛም ጥቅሳችንን እንወረውራለን። በብዙ መልኩ ይታያል። ያው ለምን ተጠየቀ አይደለም ጥያቄው፣ መልካም ጥያቄ ነው። አንደኛ ያው ሃይማኖታዊ ምርምር አስፈላጊ ነው አይደለ? ልክ ነው። ሃይማኖታዊ ምርምር ማለት ሰው ሃይማኖቱን እንዲያውቅ እንዲረዳ እስከቻለው ድረስ እግዚአብሔር እስከፈቀደለት ድረስ እንዲያውቅ ያስፈልጋልና በቀጥታ እንደው ማርያም አማላጅ ናት የሚል ጥቅስ ካሳየኸኝ አሁኑኑ ክርስቲያን ሆናለሁ የሚሉ ሰዎችን ይገጥሙናል ብዙ ጊዜ። በዛ መልኩ ማህበራዊ ሚዲያም እንደው እግዚአብሔር ይስጠው በአንድ በኩል ጥቅሙ የእውነት እንደው ለመመለስና ካወቅን በኋላ ባወቅነው ነገር በተረዳነውና ባመንነው ነገር ጸንተን በሃይማኖታችን የሚገባውን አገልግሎት እንድናገለግል በአማላጅነቷ እንድንጠቀም አስበን ከሆነ መልካም ነው፣ ደስ ይላልና እስኪ የተወሰነች ሀሳብ ላንሳ ብዬ ነው። እኔም አጋጣሚ ስለገባሁኝና ስለተቀበላችሁኝ እናንተንም እግዚአብሔር ይስጣችሁ። በዮሐንስ ወንጌል ምዕራፍ 19 ዮሐንስ ወንጌል 25 ላይ 19:25 እሺ፣ ምዕራፍ 19 ከቁጥር 25 ላይ እሺ፣ መጽሐፍ የያዛችሁ ካላችሁ አውጡና በጌታችን በኢየሱስ ክርስቶስ መስቀል አጠገብም እናቱ የእናቱ እህት የቀሎጳ ሚስት ማርያም መግደላዊት ማርያምም ቆመው ነበር። ጌታችን ኢየሱስም እናቱን የሚወደውን ደቀ መዝሙሩን ቆሞ ባያቸው ጊዜ እናቱን አንቺ ሆይ እነሆ ልጅሽ አላት። ከዚህ በኋላም ደቀ መዝሙሩን እናትህን ነዋት አለው። ከዚያችም ሰዓት ጀምሮ ደቀ መዝሙሩ ተቀብሎ ወደ ቤት ወሰዳት ይላል። ይሄ ቃል በራሱ በቂ ነው ብዬ አምናለሁ፣ እንደኔ ማለት ነው። አንደኛ ከምን አንጻር ነው ይሄ የተነገረው? የራሱን የቻለ አንድምታ አለው፣ ትርጓሜ ያለው
ምክንያት አለው እና እመቤታችን ቅድስት ድንግል ማርያም ለዮሐንስ እናት የተባለችው ጌታችን ነው። እንግዲህ ራሱ እነሆ ልጅሽ እናት ብሎ ዮሐንስና እመቤታችንን በአደራ ሲሰጥ እናትነትና ልጅነት ምንድን ነው የሚለውን እሱን በደንብ ልብ ልንል ያስፈልጋል። አንዱ መሰረታዊ ነገር ማለት ነው። የጸጋ ልጅነት አለ፣ የጸጋ እናትነት አለ ማለት ነው። አንዱ እሱ ነው። ሁለተኛው ነገር ደግሞ ቀሲስ እዚህ ላይ ጥያቄ አለኝ። ምናልባት ጊዜያችሁን እንዳልወስድ ጥያቄ አለኝና መልካም። እሺ እነሆ እናት ብሎ ሲነግረው ማርያም ታማልዳለች እያለው ነው ያለው። እንደዛ ነው እየተናገረ ያለው። ለእኔ በትክክል በሚገባ ለእርሱ በየትኛው ሂሳብ ነው? ከመጽሐፍ አንጻር እናትና ልጅነት የሚለው ምንድን ነው በራሱ የሚለውን ነው። ያው ማለት መጽሐፍ ብዙ ጊዜ የተጻፈውን መጽሐፍ አንድምታ ወንጌሉን፣ ሀተታውን፣ አገባብ የሚባል አለ አይደል? የንባብ አገባብ አለ። የመጽሐፉን አውድ አይቶ በዛ መልኩ ይተነተናል ማለት ይተረጎማል። ትርጓሜ የሚፈልግ ነገር ነው። በመጽሐፉ አውድ መሰረት እዛ ክፍል ላይ ማርያምን ከአማላጅነት አንጻር ካወራ እስቲ ያሳዩኝ ደስ ማለት ነው። ያልጨረስኩም እኔ በመሰረቱ እንደ መግቢያ ያህል ነው እያነሳ ያለሁት። በመሀል እናትነትና ልጅነት የማማለድ መሰረት እንደሆነ ግን መግለጼን አልታውኩም፣ እየገለጽኩ ነው ያለው። ክፍሉን አውዱን ያሳዩኝና እዛ ክፍል ላይ አማላጅነትን የሚያሳይ ሀሳብ ነው ብለው የሚያስቡ ከሆነ ዮሐንስ ከዛ በኋላ በጻፋቸው መልእክታቶች አደራ ስለመስጠት የተጻፈ ቃል ነው። ማንን ነው አደራ የሰጠው? ጌታ እናቱን ለደቀ መዝሙሩ አደራ እንደሰጠ የተነገረበት አውድ ነው ይህ ክፍል። ስለዚህ መጽሐፉ ስለ አደራ ነው የሚያወራው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዝሙሩ አደራ ስለመስጠቱ ስለዚህ ስለ አደራ የሚል ነው። ስለዚህ ስለ አደራ ነው የተሰጠው ማለት ነው። ማርያምን እንደ ልጅ እንዲንከባከባት አይደል፣ ፕሮቴክት እንዲያደርጋት እሱም ወደ ቤቱ ይዟት ነው አይደል ሄደው አደራ ስለመስጠት ነው። ክፍሉ ስለ አደራ የሚሰጥ ከሆነ ምልጃ የሚባል ኮንሰፕት የለውም ማለት ነው። ጨረሰ። አደራ ስለመስጠት ነው። የእኛ ጥያቄ ግን ምንድን ነው? በምልጃ ኮንቴክስት ውስጥ ኃጢአተኛና በደለኛን ከማስታረቅ አንጻር ጌታ ማርያምን የሰጠበት ቦታ ካለ ሌላ ጥቅስም ካለ ስጡ። ይህን ከዘጋ ነው ስለ አደራ ስላልሆነ ጥያቄው ስለ አደራ ሳይሆን ኃጢአተኛና በደለኛ ሰው የእግዚአብሔር መንግስት ስለ ማግኘቱ ነው እያወራን ያለ ነው። እና በዚህ ጉዳይ ላይ ጥቅስ ካሉት እንቀበሉት እስቲ። እዚህ ከርዕስም እንዳልወጣ በሚል መልካም። እንግዲያስ ስራ ቦታ ነኝ ያለሁት ላዘጋጅና እንትን ብዬም መለሳለሁኝ። እግዚአብሔር ይስጥልኝ። እሺ ቀሲስ አናስጨንቆትም። ጊዜ ሲኖሮት ሲችሉ ባኮትን ስጡን። ያው ነው እንድታየው ያክል ነው። አሁን ቀሲስን እድል ሰጥቻለሁ ሲያወሩ እስኪጨርሱ ድረስ ተጠብቄያለሁ። እሺ ቀሲስ ግን ቤተክርስቲያኒቷ ውስጥ ከንግግር ባለፈ መጽሐፍ ቅዱሳዊ የሆነ ሰዎች ኃጢአተኛና በደለኛ የሚታረቅበት ለማርያም ቃል የገባበት ቦታ የለም በእግዚአብሔር ቃል ውስጥ። ማርያም ከኪዳኗ የተነሳ አዳኝ የሆነችበት ኃጢአተኛ በደለኛ የእግዚአብሔር መንግስት የሚወርስበት መጽሐፍ ቅዱሳዊ ትምህርት በጌታ ቃል ውስጥ የለም። ስላልተማርሽ አይደለም ማለት አንቺ ስለማታስታውሽ አይደለም፣ ስለሌለ ነው። ያው ቀሲስ በራሳቸው አንደበት ይሄ ክፍል የተጠቀሰው ክፍል ስለ አደራ ነው የሚናገረው። አይ እዚህ ጋር አለ የለም ብለህ እንኳን መከራከር እንኳን አችልም። አለ እንዳለ ከልጅነታችን ጀምሮ እየተማርን እዚህ ድረስ የደረስነው ነን እና
አለ። ያው የኛ ሰዎች አለመያዛችን ነው እንጂ ብቁ የሆነ አባቶች ቢመጡ በጣም ያስረዳሃል። አገልጋይ ናቸው። አሁን ቀሲስ ኢንጂነር አገልጋይ ሊሆኑ ይችላሉ። አይዶኖ ግን ስለ ቤተ ክርስቲያን ደግሞ ስለመቤታችን ደግሞ በጥንቃቄ ተረድቶ አውቆ ነው ሌላውንም ማሳወቅ ያለበት እንጂ አሁን እዚህ ስለመቤታችን እኔ ቄስስ በመሆኑ በምን እርግጠኛ ሆናለሁ? ስለ ድንግል ማርያም በደንብ ካላብራራ እኔ ስለ ቄስነቱ አይ ዶንት ኬር። ግን እዚህ ጋር ቄስስ ተብሎ ከኔ በላይ ሆኖ ነው አይደል? ነው አይደለም? ከኔ በላይ ሆኖ ነው አይደለ? እዚህ ጋር የመጡት ቄስስ ከሆኑ ስለ ድንግል ማርያም በጣም ማብራራት አለባቸው። ይሄ ቀልድ አይደለም፣ እምነት ነው። ስለሌለ እኮ ነው አኒ ምኑን ያብራሩት? የሌለ ነገር ኬታ አለ በሌላ ጊዜ ከሆነ ተዘጋጅቼበት እመጣለሁ። አሁን እንድትረጁ ነው። አንቺ ብቻ አይደለሽም። ልክ አንቺን የሚመስሉ የዋሆች አሉ ቤተክርስቲያኒቷ ውስጥ። ከማርያም ጉዳይ ላይ የሚነሱ ሀሳቦችን ቤተክርስቲያንሽ በእግዚአብሔር ቃል ብርሃን ላይ የመዘነችው በእግዚአብሔር ቃል ብርሃን ላይ የመሰረተችው ትምህርት አይደለም ያለው። ኦኬ መጽሐፍ ቅዱስ ውስጥ የለም። አሁን ቀሲስ ናቸው እኮ አገልጋይ ናቸው፣ ችግር የለባቸው ማለት ቢያንስ ያውቃሉ፣ ከአንቺ በተሻለ መልኩ ያስታውሳሉ። ይኸው ጠቅሰዋል እኮ ኦኬ። ግን በሚጠቀሱት ክፍላቶች ውስጥ ሁሉ እኛ ስለምናወራው ማርያም የኃጢአተኛና የበደለኛ አዳኝ ስለመሆኗ የሚናገር የመጽሐፍ ቅዱስ ክፍል የለም። ቃል ኪዳንም አልተገባላትም። ቢኖር እኮ እኛ ክርስቲያኖች ነን፣ በጣም ነው የምናምነው መጽሐፍ ቅዱስን የምናምን መጽሐፍ ቅዱስ ብቻ ብለን የምንከተል ክርስቲያኖች ነን እና የእግዚአብሔር ቃል እየተናገረ የእግዚአብሔር ቃል እያወራ አለመቀበል አንችልም። ምክንያቱም ጴንጤዎች ነን። ሌላ የምንቀበለው ቃል የለንም ከእግዚአብሔር ቃል ውጭ። ይሄንን ትምህርት የማንቀበለው ለምንድን ነው ካልሽኝ መጽሐፍ ቅዱስ ውስጥ ስለሌለ ነው። እንድትረዱ ነው ፈልገው። ሌላም ሰው አስገባልታለሁ፣ እንቀጥላለን ማለት ነው። ችግር የለም። ሌላ ሰው እንቀጥላለን ካለ እንማማር፣ ግን እንድትማሪ እንድታየው ስለመፈልግ ነው ይሄንን የማደርገው። እሺ ሰላም ዩዘር ብትልስ አሁን ዳኒ ቀሲስ ከተመለሱ ለሳቸው ቅድሚያ እንሰጣለን፣ የቤተክርስቲያን አገልጋይ ስለሆኑ። እሺ ቀሲስ ተመለሱ። እሺ ማይካቸው ድጋሚ ተዘግቷል። እሺ ሰላም ዩዘር ወደ አንተ ልመለስ። ይቅርታ በጥቅስ የሚፈልግ ሰው አለ መሰለኝ አይደለ? ማስረጃ ቃል ኪዳን እንደገባላት ማስረጃ እስኪ። አይ አማላጅነት ነው። ቅድም ያቆምነው አማላጅነት ላይ ነው አይደል? ትንቢተ ኢሳይያስ ምዕራፍ 7 ከቁጥር 14 እስከ 15 ጌታ ራሱ ምልክት ይሰጣችኋል። ጌታ ራሱ ምልክት ይሰጣችኋል። እነሆ ድንግል በድንግልና ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች የሚለውን ክፍል ተመልከትና ኢሳይያስ 1:9 ላይ ደግሞ በዚሁ በኢሳይያስ መልእክት ትንቢተ ኢሳይያስ ማለት ነው ምዕራፍ 1 ከቁጥር 9 ላይ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆን እንደ ገሞራም በመሰልን ነበር ይላል። እሺ ይሰማል አይደል? ይሰማል። የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆን ገሞራንም በመሰልን ነበር የሚል ቃል አለ። እሺ እንደ ሰዶም በሆን እንደ ገሞራም በመሰልን የሚለው ቃል እንግዲህ ከአብርሃም ተገዳዳሪ የነበረ አቤሜሌክና ከጻድቁ ኢዮብ ተገዳዳሪዎች የነበሩ ኤልፋዝ እና ሙልዳድ የሚባሉት ከነሱ አኳያ ስናነጻጽረው የአብርሃምና የኢዮብ ጸሎት ለተገዳዳሪዎቹ ወይም ለሚጣሏቸው
ባያግዛቸው ባይደረግላቸው ኖሮ የሁለቱ ጻድቃን ተገዳዳሪዎች ይጠፉ ነበር ይላል። ልክ እንደዚሁ እመቤታችን ቅድስት ድንግል ማርያምን ጌታችን መድኃኒታችን ኢየሱስ ክርስቶስ ዘር አድርጎ ስላስቀረልን እንደ ሰዶምና እንደ ገሞራ ከጥፋት ዳን ነው የሚለው። ያው አብዛኛው እሱን ንግግሮትን ቀሲስ አሁን እችን ንግግሮትን ማርያም የቀረች ሰዎች የሚድኑባት ዘር ስለመሆኗ አሳዩን። እሱ ነው ዋናው ቁም ነገር እሱ ነው። ምክንያቱም አሁን እየተወራ ያለው ማርያም ኃጢአተኛና በደለኛ የሚድንባት ስለመሆኗ እያወራን ያለ ነውና ዋናው ፖይንት የውይይቱን ሀሳብ እሱ ነው። መጽሐፍ ቅዱስን ግለጡና እንግዲህ ከአዲስ ኪዳን ማርያም ያ ዘር ስለመሆኗ ኃጢአተኛ በደለኛ የሚድንባት ዘር ስለመሆኗ ምን አለ መሰለ ዳንኤል ወንድማችን ምን አለ መሰለ፣ አንደኛ አሁን ሀሳብ ጥቅስ እያቀረብኩ ነው፣ አልጨረስኩም አይደለም። እግዚአብሔር ጸባዖት ዘር አስቀረል ገብቶኛል፣ ችግር የለውም። የማርያም ዘር እንደሆነ እሱ ማስረጃ ስጡ፣ ችግር የለውም። ማርያም ልቀጥል ነው እኮ ያን እኮ እየተናገርኩ ነው ያለሁት አይደለም። ለምንድን ነው ያን ዘር ባያስቀርልን ኖሮ እንደ ሰዶም በሆን ገሞራንን በመሰልን ብሎ የተናገረው ኢሳይያስ ታዲያ እመቤታችንን ካልሆነ ማንን ሊሆን ይችላል ነው። አንደኛ አሁን በአዲስ ኪዳን ያለው የትንቢት ቃል እሱ ጥያቄ አሁን ጥያቄ ሳይሆን ማስረጃ ነው የፈለግነው እና ማርያም ስለመሆኗ ራሱ ማስረጃ የለም ነው። እንኳን ጥያቄው ስትገባ ያ ዘር ማርያም ስለመሆኗ ማስረጃ ካሉት አሁን እየተወራ ያለ ሀሳብ ካለ ቢያሳዩን ደስ ይላል። መልካም እሺ። ስለዚህ እመቤታችን ቅድስት ድንግል ማርያም ለምንድን ነው ዘር የተባለችው ወደሚለው ዘር አልተባለችም። መባሏ እሱን ስንስማማ እኮ ነው ቀሲስ። አሁን መባሏን ራሱ ገና እኮ አልተቀበልንም። ዘር ስለመባሏ ማስረጃ ስጡን፣ የቀረበ ስለመሆኗ ማስረጃ ስጡና እሱ መች ተወያዩ። እሱ ነው ጥያቄው። እሱ እኮ ነው እመቤታችን ቅድስት ገባኝ። እመቤታችን ቅድስት ድንግል ማርያም የአምላክ እናት ናት። ማርያም እናቱ የሚላት ጌታችን መድኃኒታችን ኢየሱስ ክርስቶስ እናቴ ብሎ የሚጠራት ጌታችንም ደግሞ ልጄ ብላ የምትጠራው እመቤታችን ቅድስት ድንግል ማርያም የጌታ እናት ናት፣ የአምላክ እናት ናት። ይሄንን ካመን ከእርሷ የተገኘው ደግሞ ክርስቶስ አምላካችን ወልድ ኢየሱስ ክርስቶስ ደግሞ ዓለምን እንዳዳነ ካመን እመቤታችን ዘር ስለ መዝሙረ ዳዊት መዝሙር 86 ከቁጥር 5 ላይ ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ ይላል። አሁን ያ ዘር ያልነው ቅድም ዘርን ባያስቀርልን ኖሮ ተብሎ የተገለጸውን ቃል በመዝሙረ ዳዊት መዝሙር 86 ከቁጥር 5 ላይ ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ ይላል። እሺ ቆይ እንደዚህ እናድርግ። አሁን መሪ ቀሲስ ይኸውልህ አሁን የሚጠቅሱትን አንድ ጥቅስ እንቁምና እዛ ክፍል ላይ ስለ ማርያም እንደሚያወራ ማስረጃ ስጡ። ምክንያቱም አሁን ምንድነው እያደረጉ ያሉት? እየገመቱ ነው ያሉት። አለኝ የሚለውን አንዱን ጥቅስ ንገሩ። አሁን ማርያም በዚህ ሰዓት ላይ አማላጅ ስለመሆኗ የሚናገር አንድ ጥቅስ ካለ እሱን ጥቅስ ይሄ ጥቅስ ነው በሉኝና እዛ ጥቅስ ላይ ቆመን እናውራ። አሁን ከጥቅስ ሳይሆን የምንዘለው አንዱን ጥቅስ እየጨረስን ስለሷ ከሆነ ነው ካልሆነ አይደለም እያልን እየጨረስን እንሄዳለን። አሁን ለምሳሌ ያቺ ድንግል ማናት ካልን 7 ላይ የምናነሳው ኢየሱስ ክርስቶስ የወለደችው ማርያም ናት። አሁን ሌላ ጥቅስ ሲያነሱ ደግሞ ያንን ጥቅስ ነው እዛ ላይ ቆመን ነው የምናወራውና ስለዚህ አሁን እዛ ጥቅስ ላይ ሄደን እናወራ። ማስረጃዎቹ አሁን ምን አለ መሰለህ ዳንኤል ለቤቱም እንዲመች እኔ አሁን አንድ ጥቅስ ጠቅሼ ወደ ቀጣዩ ጥቅስ የምገባው ጥቅሶቹ በትርጓሜ በመጽሐፍ አውድ ተመሳሳይነት ስላላቸው ተቀራራቢነት ስላላቸው አንድ ዓላማ ስላላቸው በቀጥታ ማርያም የሚል ደግሞ ካለ እንያቸው ሄደን እንያቸው። አሁን የፈለጉትን ጥቅስ ጥቀሱት እና ከዛ ሄደን እንያቸው።
ገባኝ። አሁን የዮሐንስ ወንጌል ምዕራፍ 2 ከቁጥር 6 እስከ 20 ድረስ ያለውን ብንመለከት ራሱ የኢየሱስ እናት በዚያ ነበረች ይላል አይደለ? ዮሐንስ 2 ይሄ አሁን ስለ አምላክነት የተጠቀሰ ነው። ቆይ እንደሱ አንዘልማ ቀሲስ አሁን ጠቅሶ ዮሐንስ 2 ከቁጥር 6 እስከ 20 ድረስ እስከ 21 ሄደን እንየውና እዛ ክፍል ላይ አሁን ላለን ክርስቲያኖች ማርያም አማላጅነቷን የሚያሳይ ከሆነ እንየው። እንደሱ ነው የምናደርገው። ስለዚህ አሁን እንየው፣ እንክፈተው። እዛ ክፍል ላይ ከፍተነው እንየው። አሁን ላለን ክርስቲያኖች ማርያም አማላጅ ናት የሚል ትምህርት ካለ እኛም በማርያም የሚያረግ ትምህርት ካለ ሄደን እንየው። እንደሱ ነው የሚሆነው። እንደሱ ይሻላል 10 ቦታ ላይ ከመዝለል ሰውም እንዲረዳ ማለት ነው። ይኸው ከፍትሎታለሁ። አሁን ላለን ክርስቲያኖች ማርያም አማላጅ ስለመሆኗ የሚያሳይ ከሆነ እርሱ ጋር የሆነ ድምፅ አለ ደግሞ የሚሰማ ለምን እንደሆነ አላውቅም። ቅድም ደህና ነበር፣ አሁን ግን እየባሰበት መጣ። ምናልባት ሪከርድ እያደረጉ ከሆነ አይ እኔ ጋር ሰላም ነው፣ ብቻዬን ነኝ። የለም። እሺ ያው መጽሐፍ ቅዱስ ያዝና ያው ይዛል አይደል? መጽሐፍ ቅዱስ ያው አወጣውልህ። መልካም። አሁን አያይ። እሺ የዮሐንስ ወንጌል ምዕራፍ 2 ከቁጥር 3 ጀምረን ሙሉ መመልከት ይቻላል። ከ3 ያው የወይን ጠጅ ባለቀባቸው ጊዜ እናቱ የጌታችን ኢየሱስን የወይን ጠጅ እኮ የላቸውም አለቻቸው እያለ ስለ እናቱ ስለ ቅድስት ድንግል ማርያም ምልጃ ይናገራል አይደለ? ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። እናቱም ለአገልጋዮቹ የሚላቸውን ሁሉ አደርጉ አለቻቸው። አይሁድም እንደሚያደርጉት የማንጻት ልማድ 6 የድንጋይ ጋኖች በዚያ ተቀምጠው ነበር። ስለዚህ ይሄንን ነው የምንመለከተው። አሁን የሚላችሁን ሁሉ አድርጉ እንዳለቻቸውም በሰፊው በደንብ ኢየሱስም ጋኖችን ውሃ ሙሏቸው አላቸው፣ እስካፋቸውም ሞሏቸው። አሁን ቀድታችሁ ለአሳዳሪው ስጡት አላቸው። የሰጡትን አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። ውሃውን የቀዱት አገልጋዮች እስኪ አንብብልኝ፣ እስኪ ቀጥል። ብዙ ወይ ዙም አድርግልኝ በደንብ። አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ውሃውን የቀዱት አገልጋዮች ግን ያውቁ ነበር። አሳዳሪው ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩም በኋላ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩም በኋላ መናኛውን። አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለው። ኢየሱስ ይህንን የምልክቶች መጀመሪያ አደረገ እያለ ይቀጥላል አይደለ? የኛ አብይ ዓላማ አሁን ምንድነው ነው? ዓላማችን አማላጅነት ላይ ነው አይደለ? የእመቤታችን የቅድስት ድንግል ማርያምን አማላጅነት በተመለከተ ነው እየተያየን ያለ ነው። ምን ያገናኘዋል ታዲያ አሁን ካለን ክርስቲያኖች ጋር? እመቤታችን ቅድስት ድንግል ማርያም አማላጅነቷ ወይም ደግሞ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር የነበራት ቃለ ምልልስ ሁኔታ ምን ይመስል ነበር? እኔም መልሼ አንተን ብጠይቅ ደስ ይለኛል። ዳኒ አቤት። እሺ ቀሲስ፣ አይ ያው ስብከት ሳይሆን ቶሎ ቶሎ ወደ ሀሳቡ ቢነግሩን ደስ ይለኛል። እና አሁን ፖይንቱ እዚህ ክፍል ላይ እርሱ ነው ያመጡትና እዚህ ክፍል ላይ ማርያም አማላጅ ናት ብለን ልንደመድም የምንችልበት አሁን ላለን ክርስቲያኖች አማላጅነቷን የሚያሳይ ምንም ሀሳብ የለም። ከወይን ጠጁ ጋር ያለ ግንኙነት እናያለን። ከዛ ከሰርጉ ምን አማላጅነት ላይ ምንም አይነት ሀሳብ የለውም። አሁን ስለምናወራ አሁን ላለን ክርስቲያኖች የሚሆን ምንም አይነት ጥቅስ አይደለም። እንደዚህ ከሆነ እንግባባ። ምን አለ መሰለ ዳንኤል፣ አንደኛ በሰርግ ቤት ስለመገኘታቸው
ሁለተኛ ደግሞ በሰርግ ቤት በነበሩት ጊዜ የተከሰተው ነገር ምንድን ነው? የወይን ጠጅ አልቆባቸዋል ብላ እናታችን ቅድስት ድንግል ማርያም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ጥያቄ እንዳቀረበች፣ ሁለተኛ ከአንቺ ምን አለኝ አላት። ብዙ ጊዜ በዚህ መልኩ የሚጠይቁ ሰዎችም አሉ። ከአንቺ ምን አለኝ ብሏታል፣ ጊዜ አልደረሰም ብሏታል የሚለው ወይን ምንድን ነው በራሱ ለምንድን ነው እንደዚህ ያላት? ይህም ሰፊ ትንታኔ የሚያስፈልግ ነው። እንደው ዝም ብሎ አንዷን ጥቅስ ብቻ ይዞ መሮጥም ትክክል አይደለም፣ ተገቢ አይደለም። ለምን ትርጓሜ የሚያስፈልገው አለ። በትርጓሜዎቹ ማንስማማ ከሆነ የምናነበው ንባብ በራሱ ከንቱ ድካም ነው የሚሆነው። ከንቱ ድካም ነው። እንዴት ነው የሚነበበው፣ እንዴት ነው የሚተረጉመው የሚለውን ነገርም ማያጠና ሰው፣ ያላወቀ ሰው እንደኔ መጽሐፍ ቅዱስ ከማንበቡ በፊት ስለ መጽሐፍ አገባብ ማወቅ አለበት፣ ማንበብ አለበት። የእመቤታችን የቅድስት ድንግል ማርያም አማላጅነትን በተመለከተ የሚላችሁን ሁሉ ቅድስት ድንግል ማርያም ውሃውም ደግሞ ወደ ወይን ተቀይሯል። ቆይ አንዴ። ቀያሪው ማን ነው? እዚህ ክፍል ላይ አሁን የምንማረው ነገር ምንድን ነው? ቆይ አንዴ ዳንኤል ምን አለ መሰለህ፣ በዚህ አሁን እኮ እመቤታችን ቅድስት ድንግል ማርያምን አማላጅ ስንል በቀጥታ የጌታችን የመድኃኒታችን የኢየሱስ ክርስቶስን የአምላክን ስራ እየሰጠናት አይደለም። በእመቤታችን በኩል የሚገኘው በጸጋ የሚገኝ ድነት ነው። በጸጋ የሚገኝ ድነት ነው። የለም የጸጋ የሚባል ድነት የለም። በጸጋ ቀሲስ እሰማለሁ። አስጨርሰኛው እሰማለሁ። ልጨርስልዎትና ሲያወሩ ሰምቼዎታለሁ እኮ ሲያወሩ ስለሰማሁት እስካሁን ድረስ እኔ አላቋረጥኩትም። እስካሁን ድረስ በትዕግስት ነው የጠበቅኩት። ሰው መልስ እንደሌለ እንዲያይ ስለምፈልግ ነው በትዕግስት የጠበቅኩትና አሁን በደንብ ስሙ። ይኸው እዚህ ክፍል ላይ ዮሐንስ ወንጌል ምዕራፍ 2 ላይ በትክክል እንደምናየው አንድም አሁን ላለን ክርስቲያኖች ማርያም አይደለም። በዚህ መልኩ አትግባ። ምን አለ መሰለህ ዳንኤል ይመልሱልኝ። አሁን ላለን ክርስቲያን እኮ ጨርሷ ወደ ገደለው ግቧሽ የጠየቁትን ጥያቄ መልሱልኝ። ምኑ ጋር ነው አሁን ማርያም አሁን ላለነው ክርስቲያን አማላጅነት የሚል ያገኛል? እሺ እኮ አዳምጠኝ፣ አስጨርሰኝ። ተናግሬያለሁ እኮ ቅድምም። እሺ አንድ ደቂቃ ሰጥቼዎታለሁ። በአንድ ውስጥ ንገሩ። ያው እስካሁን ስላወሩ ማለት ነው። ንገሩ። አንድ ደቂቃ ሰጥቼዎታለሁ። እሺ መልካም። እሺ አንድ ደቂቃ እኔም ይበቃኛል። አንደኛ የእመቤታችን የቅድስት ድንግል ማርያም አማላጅነት የተገለጸው ውሃው ወደ ወይን በመቀየር ነው። ውሃው ወደ ወይን እንዲቀየር ደግሞ የእመቤታችን አስተዋጽኦ ምንድን ነበረ? ጌታችን መድኃኒታችን ኢየሱስ ክርስቶስን ወይነ ጠጅ እንዳለቀባቸው ማሳሰብ ነበረ። ይህ አማላጅነት ነው። ስለዚህ ይሄን አማላጅነት አይደለም የሚባል ከሆነ ደግሞ የወይን ጠጅ ማለቁን ባትናገር ኖሮ ነበር አማላጅ አይደለች ልንል የምንችለው። የጌታ እናት የተባለችው ማርያም ናት። ማርያም አይደለችም ማለት ከተቻለ ብቻ እንጂ ማርያም መሆኗ በዚያ በዕለቱ በሰርግ ቤት እንደተገኘች ካመን አማላጅነቷን የምንክድበት አጋጣሚ የለም። ምክንያቱም አያስኬድም ነው። ስለዚህ ጨርሻለሁ። ብዙ ጥቅሶች አሉኝ፣ ማስረጃ የለም የሚለውን ነገር እኔ ስለሰማሁ ነው ወደዚህ ቦታ እንድገባ ያደረገኝ ወደ ቤታችሁ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ማስረጃ ግን አለኝ። አሁንም ብዙ ጥቅስ አለኝ። ከጥቅስ ወደ ጥቅስ መስለል ትክክል አይደለም በሚል ወደዛ ሰበብ ነው በቀጥታ ወደ ዮሐንስ ወንጌል የመራችሁኝ ማለት ነው። እና እግዚአብሔር ያክብርልኝ። ጨርሻለሁ። አሁን እንዳያወጡ እነኚህን ጥቅሶች እናያቸዋለን። ኦኬ ጥያቄው ምንድነው? እሱ ማርያም አሁን ላለነው ክርስቲያን ኦኬ አማላጅነቷን የሚያሳይ ክፍል ነው ወይ ነው ጥያቄው። ዮሐንስ ወንጌል ምዕራፍ 2 ዮሐንስ ወንጌል ምዕራፍ 2 ላይ ያለው ጉዳይ ምንድነው ካልን፣ አዎ ነው እንጂ ቀሲስ ነው እንጂ ደስ አይልም። ዮሐንስ ወንጌል ምዕራፍ 2 ላይ ኦኬ አዎ በዚህ ክፍል ውስጥ ሰዎች እንዲማሩና እንዲያውቁ የተፈለገው የጌታ ደቀ መዛሙርትም እንዲረዱት የተፈለገው ቁም ነገር ምንድነው ካልን ማርያም አማላጅነቷን እንድንረዳ አይደለም። ባይዘው ይሄው እሳቸው የቆሙበት አንብበው የቆሙበትን ሐሳብ ጋር አልቀጥለኔ ኢየሱስም ይህንን የምልክቶች መጀመሪያ በገሊላ ቃና አደረገ ብለው ነው የቆሙት እሳቸው። ኦኬ
ክብሩንም ገለጠ፣ ደቀ መዛሙርቱም በእርሱ አመኑ ነው የሚለው። በማን ያመኑት? በክርስቶስ ኢየሱስ። የዚህ ክፍል ጸሐፊ ይሄንን ተአምር ሲነግረን እያወራ ያለው ማርያም አማላጅነቷን እንድናምን አይደለም። ሐዋርያቶች በዚህ ተአምር ውስጥ የተማሩት ማርያም አሁን ላለን ክርስቲያኖች በኋላም ለሚመጡ ክርስቲያኖች አማላጅ ናት ማለት ነው ብለዋል የሚተረዱት። ተአምር አድራጊ የሆነ ጌታ በመካከላቸው እንዳለ ነው የተረዱት። መጽሐፉም ጸሐፊው ሲጽፍ የጻፈበት ኢንቴንሽን ይሄ ነው። ጌታም ተአምሩን ካደረገ በኋላ ያገኘው ነገር ይሄ ነው። ሰዎቹ በማን አመኑ? በኢየሱስ አመኑ። በማርያም አመኑ ይላል አይልም። ታዲያ ኦርቶዶክስ ከየት አምጥታ ነው በማርያም የምታምነው ነው ጥያቄው። ከየት አምጥታ ነው ማርያም በማርያም እንድታምን የምታደርገው? መጽሐፉ ሲጻፍ የተጻፈበት ሰዎች በኢየሱስ እንዲያምኑ ነው። ተአምር አድራጊ ነው ኢየሱስ። ባለቀበት ነገር ላይ መጥቶ ህይወት ይሰጣል። ተስፋ በተቆረጠበት ይሄንን ሐሳብ ነው እየተጻፈ ያለው። ዛሬም እኛ በማን እንድናምን? በጌታ እንድናምን የእግዚአብሔር ቃል የተጻፈበት ኢንቴንሽን ይሄ ነው። ከዚህ ውጪ አንድም ሐዋርያ አንድም የጌታ አገልጋይ ማለት ነው ይሄንን ጥቅስ ጠቅሶ ማርያም እኮ ከዚህ ጥቅስ የተነሳ ከቃና የተነሳ ዛሬ እኮ አማላጃችሁ ናት ጳውሎስ ብሎ አልሰበከም። ዮሐንስ አልተናገረም። የትኛውም የጌታ አገልጋይ ይህንን ጥቅስ አሁን ኦርቶዶክሶች እንደሚጠቅሱት ጠቅሶ አላስተማረም። ለምሮ ያላስተማረው ሐዋርያቶች የተማሩት የክርስቶስ ኢየሱስን አዳኝነት ነው፣ ታዳጊነት ነው። አሁን ለምናነሳው ሐሳብ ምንም ያገናኘው ነገር የለም ማለት ነው። በሁለት ነገሮች ካላችሁ ትመልሱልናላችሁ። የመጀመሪያው ፖይንት አሁን ማርያም በመካከላችን ላይ የለችም። በቃ የለችም፣ በመካከላችን ላይ የለችም። ምን ማለት ነው? በቃና ዘገሊላ ላይ ማርያም የጎደለ ነገር ስላየች ነው። ምን ማለት ነው? በነበረች አብራቸው ነበረች ማለት ነው። በመካከላቸው ነበረች። በመካከላቸው ስላለች የጎደለ ነገርን አይታ ነግረዋል። ነገሮችን ሲነግሩ የነበሩ ሌሎች ሰዎች ነበሩ። ኦኬ፣ የጎደለ ነገር እያዩ የነገሩ ሰዎች ነበሩ። መቼ? ጌታ በነበረበት ሰዓት ላይ ልጃቸው ታሞ መተው፣ ባሪያቸው ታሞ መተው፣ በቃ ጌታ ለብዙ ነገር ማለት ነው የጎደለ ነገርን መተው ሲነግሩት ተአምር ሰርቷል። እነኛ ታዲያ አማላጆች ናቸው? በጭራሽ አማላጆች አይደሉም። ኦኬ፣ የጎደለን ነገር አምጥቶ ለጌታ በዛ ሰዓት ላይ መናገር ማለት አሁን ላለን ክርስቲያኖች አማላጅ ናቸው ማለት አይደለም። ከሆነ ግን ጥያቄ አለኝ። ይህንን ክፍል አይተው ነው እርሶ አማላጅ ብለው የወሰኑት ማለት ነው? ቄስስ እንኳን ደህና መጡ። ይህንን ክፍል አይተው ነው አማላጅ ያሉት? ሚዩት ኖት እያወሩ ከሆነ ቄስስ ነበረና ለካ የሚመለከተኝ ጥሩ ቦታ ነው የገባሁት። ለማንኛውም አቤት ዳኒ የጠየቁትን ቢመልሱ ደስ ይለኛል። ይሄንን ክፍል አይተው ነው ወይ እርሶ ማርያም በቃ አማላጅ ናት ብለው የደመደሙት? እሺ መልካም። እኔ ደግሞ ጥያቄ ልጠይቅህ መጠየቅ ከሆነ ማለት ነው። እየጠበኩኝ ነው። አሁን ባየነው ክፍል የመጽሐፍ ቅዱስ አንድ መልሱልኝ። ገባኝ። አሁን ባለው የመጽሐፍ ቅዱስ ክፍል በጥያቄ እየጠበኩት ነው። በጥያቄ ሳይሆን መልስ ነው ፈልገው ልመልስልህ እኮ ነው። በጥያቄ መልኩ ግን ልመልስልህ ጥሩ ነው። መልስ የእመቤታችን የቅድስት ድንግል ማርያም አማላጅነት በዮሐንስ ወንጌል ምዕራፍ 2 እየመለስኩልህ ነው። እሺ ተረጋግተህ አዳምጠኝ። ኢንተራፕት አታርገኝ። ማለት መልቀቅ እችላለሁ፣ እንዳገባቢ መውጣት እችላለሁ ከቤቱ። ጥያቄ ካልሆነ መልስ ነው ፈልገው ማለት ነው። መልስ ከሆነ የሚፈለገው አልኩህ እኮ መልስ ገባኝ። እሺ መልስ ከሆነ የሚፈለገው ኢንተራፕት ሳታረገኝ አዳምጠኝ መጀመሪያ ማለት ነው።
ሁለተኛው የመጀመሪያው ዮሐንስ ወንጌል ምዕራፍ 2 ላይ ቅድም በተጠቀሰው የምልጃ አውድ ያለው የመጽሐፍ ቅዱስ ክፍል ላይ የእመቤታችን አማላጅነት ወይም ደግሞ እመቤታችን ውሃው ወደ ወይን በተቀየረ ጊዜ አስተዋጽኦ አልነበራትም የሚል የለም። የጌታችን ታምር እውነት ነው፣ ተገልጿል። ጌታችን ታምር አድራጊ ነው፣ የታምራት ባለቤት ነው። ድምፅ ጠፋ፣ እኔ ጋ ነው። ነገር ግን ደግሞ እመቤታችን አስተዋጽኦ ምን ነበረ? አማላጅነት ማለት ትርጉሙ ምንድነው ከሆነ የእመቤታችን አማላጅነት ማለት ወይኑ እንዳለቀባቸው ለጌታችን መንገር ነበረ ነው። አሁን ጌታችን ወይን ጠማቂ አይደለም። በዚያ ቦታ ጌታችን ግን ወይን እንዳለቀበት ከእመቤታችን ከቅድስት ድንግል ማርያም ወይን እንዳለቀባቸው አማላጅ የምንላት የጠየቁትን ጥያቄ የጠየቁትን ጥያቄ እስካሁን አልተመለሰልኝም። የጠየቁትን ጥያቄ ተረድ ማለት በጣም የታገስኩት አትሊስት መልስ ይሰጡና የጠየቁትን ጥያቄ አማላጅነት ነው አይደል? ሲጀመር ማለት ነው ላለመረዳት የተዘጋን አይምሮ በዚህ ልክ ጊዜ ማጥፋት ብዬ ነው የማስበው እኔ። ቀሲስ ገደል አንተ እሱን ተውት። የጠየቁትን ጥያቄ ወንድምነት እስካሁን ይቅርታ ወንድምነት እስካሁን በትዕግስት እየሰማን እዚህ ያላችሁ ሰዎች ልብ በሉና ስሙ። ጥያቄው አንድ ነው። የማርያምን አማላጅነት ከመጽሐፍ ቅዱስ አሳዩ ብሎ የሚል ነው። ቀሲሱ ምን አደረጉ? ኢሳይያስ ትንቢት መጽሐፍ ምዕራፍ አስጨርሰኝ ስማ። አይደለም ቆይ እኔ የሚውት ያደረኩት እኔ ይህንን አርሳ አሰምቼ አስጨርሰኝ ብለው አይበሉ ይጨርሳሉ። መቼም አይጨርሱ የማይገናኝ ነገር እያወሩ ማለት ነው። ጥቅስ ጠቀሱ። የጠቀሷቸውን ጥቅሶች ላስታውሳቸው። በአማላጅነቱ አለመጠቀም ይቻላል። ሰዎች አለመጠቀም ትችላላችሁ። ግብረ ገብ እንዴት ካህን ግብረ ገብ እናንተም ግን ዲሲፕሊን ግብረ ገብ እንዴት ካህን አይኖረውም? እኔ ረጅም ሰዓት ሰምቼ ማይክ ስከፍት እንዴት ግብረ ገብ ካህን እንዴት ግብረ ገብ አይኖረውም? ካህን እንዴት ግብረ ገብ አይኖረውም? በእርግጥ የእግዚአብሔር ካህን እናትና አባት መለየት ያልቻለ ሰው ስለ ግብረ ገብነት እንዴት ያወራል? ካልሆነ ወደ ደጀ ሰላም ነው የምልከውት። እናትና አባትን ለዩ። አሁን ያንተ አይነት አባት ተብሎ ከሚጠየቅ ቢቀር ይሻላል። ኦኬ ግብረ ገብ ዜሮ ናቸው። እንደዚህ ኦርቶዶክሳውያን በተለይ ካህናቱ ማለት ረጅም ሰዓት የሰማሁት ልብ በሉ። ሊያስወራኝ ስላልቻለ እኔ ነኝ ያስወራሁት። ቆይ ከላይ ያለው ቆይ ሶሪ ሜተር ረጅም ሰዓት ነው የሰማሁት። ጸጥ ብዬ ምን ነው እኔ ስከፍት ተንጫጫችሁ? ሚዩት አድርጊ ይሰጥሻል። ኦኬ ያው ልጆች ከአባታቸው አይነት ነገር ካልሆነ በስተቀር ረጅም ሰዓት ነው የሰማሁት። ኦኬ እኔ ማይክ ስከፍት ቢያንስ በግብረ ገብ ሊሰሙ ይገባል። እኔ ሰማኋቸው ነው ያለው። እንዲህ ነው በቃ የተዝረከረከ ትውልድ መሆን እንደዚህ ነው። ኦኬ የጠቀሱትን ጥቅስ ልብ በሉ። ትንቢተ ኢሳይያስ መጽሐፍ ምዕራፍ 1 ቁጥር 9ን ጠቀሱ። የዮሐንስ ወንጌል መጽሐፍ ምዕራፍ 19 ቁጥር 25ን ጠቀሱ። መዝሙር 86ን ጠቀሱ። ቤት ነው ልብ በሉ። እነሆ እናትህ እነሆ ልጅሽ ብሎ ያላትን ጌታ የተናገረውን ለዮሐንስ አድራ የሰጠውን የተናገረው ይህ ትንቢተ ኢሳይያስ መጽሐፍ ምዕራፍ 1 ቁጥር 9 ሲነግር ዘርም ባያስቀርልን ኖሮ ብሎ የሚል ነው። ጥቅሱ ከጥቅስ ወደ ጥቅስ ነው። ልክ የጦጣ ግልገል ከዛፍ ወደ ዛፍ እንደምትዘል እንደዛ ነው የዘለሉት። ያብራሩት ቆመው እያሉ ብዙ ሲለምናቸው ነበር፣ አላብራሩትም። ከዛ ዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ መጡ። አሁንም እዚህ ጋር ምልጃውን ያሳዩን ነው። አልጨረስኩም፣ አታስጨርሰኝም፣ ዲስተርብ እያደረከኝ ኢንተራፕት እያደረከኝ ብለው ይላል። የማያውቁትን እንግሊዘኛ ኢንተራፕት እያደረከኝ ደግሞ ብለው ይላሉ። ጥቅስ መጥቀስ አይደለም ቆሞ ጥቅሱ የተጠቀሰውን ጥቅስ ቆሞ ማብራራት። ከዛ የኢሳይያስን 9:1-9ን ሲያብራሩት ድንገት ካልገባን የመዝሙር 86ን ሲያብራሩት ሊገባን ይችላል። የመዝሙር 86ን ሲያብራሩት እንኳን ባይገባን የዮሐንስ 19:25ን ሲያብራሩት ይገባናል። እሱ እንኳን አልገባ ብሎ ካለን የዮሐንስ 2ን አሁን ከ1 እስከ 12 እስከ 11 የተነበበው ሲያብራሩት ይገባን ነበር።
ግን አይጣልባቸው የኦርቶዶክስ ቄስ ናቸው። የኦርቶዶክስ ቄስ ደግሞ ጠላ ከመጠጣት ውጭ ሌላ የሚያውቁት ነገር የለም ለማለት ነው። ቴንኪው ታዝባቸዋል። እንደዚህ ናቸው ካህናቱ የተባሉት እንደዚህ ናቸው። እና ሌላው ቢያንስ ምዕመናኑ የተሻለ ይሆናል። ማነሽ እህትዬ እስኪ ካፌ ላይ እንትናት በይ ልጨርስ። እና ቢያንስ ካህናቱ እንደዚህ ከሆኑ ምዕመኑ ምን ሊሆን እንደሚችል ነው ማሰብ ያለባችሁ። የማርያም አማላጅነት ማለት ተራ የባልቴቶች ወሬ እንጂ የመጽሐፍ ቅዱስ ትምህርት አይደለም ብለን ስንል አለ ምክንያት አይደለም። የተነበበውን እንኳን ጽሑፍ ያነበቡትን እንኳን ምንባብ ቆመው ካህኑ ካላብራሩ ምዕመኑ ምን ሊል ይችላል ብሎ የሚለው እንላለን። ቴንኪው ስለሰማችሁኝ።